የሚነበብ ብቻ ሳይሆን የሚታይ ጭምር ነው። ጉልላቷ ላይ መስቀሉ ላይ የሰገን ወንቁላሏ ላይ እና ይህ ብቻ አይደለም። አንድ ሰው ወደ ቤተ ክርስቲያን ቅጽር ግቢ ውስጥ ገብቶ መጀመሪያ ሊያየው የሚችለው ነገር ወደ ውስጥ ሲገባ ቅኔ ማህሌት ነው። ሜል ጊብሰን ፊልም ዘ ፓሽን ኦፍ ክሪስት የተሰኘው ወይም ሕማማተ ክርስቶስ ብለን ልንተረጉመው እንችላለን። እጅግ ተወዳጅና ልዩ ተቀባይነትን ያገኘበት ምስጢር ምን ይሆን? ክርስቶስ 2 ጊዜ ነው ደሙ የፈሰሰው። ካህኑ ብቻ ሳይሆን ምእመናን ቅዱስ ደሙን ሲቀበሉ 2 ጊዜ አሜን አሜን ማለታቸው ደሙ 2 ጊዜ ነው የፈሰሰው። በ33 ዘመኑ የራስ ቅል ጎልጎታ ላይ እንደተሰቀለ ዛሬም የ33ቱ አከርካሪ አጥንታችን እድሜውን ነው የሚወክለው። ጭንቅላታችን ጎልጎታ ነው ለሱ። በእያንዳንዱ ክፍለ ጸሎት ኪርያላይሶን ይታዘዛልና ይሄ ኪርያላይሶን እግዚኦታ ከክርስቶስ ሕማም ጋር ያለውን ግንኙነት ጥብጣቤውን አያይዘው ቢያነሱልን። እየሰገድንም ለመሲህ ለወልደ እግዚአብሔር የአምልኮ ስግደታችን የምናቀርብበት ነው። በስግደቱ በእንባው በምንሰማው በምናየው ሁሉ ሕማማተ መስቀሉን የሚያሳስብ ስለሆነ ትንሽ ከሳቅ ከስላቅ ከወሬ መጠበቅ ይቻላል። ቸረኛችን ጽኑ ጠባቂያችን በመሰዊያ ላይ የተሰቀልክ የበጎች ቤዛ ኢየሱስ ምስጋና ላንተ ይሁን የሚለው በጣም ይገርመኛል። ኤአይም ይሁን የሜል ጊብሰን ግኝት ምን ይፈይዳል? እውነቱ ምን ይጠቅመናል? ለኛ ገንዘን ስመን ዘምረን የምንለየ ሆነናል። የሰጠን ሰላም በምድር ላይ ስንንቀሳቀስ ከዲያብሎስ እስራት ስለፈታን ምንንቀሳቀሰው መንቀሳቀስ ሁሉ በብዙ ሰላም በብዙ ፎይታ በብዙ ነፃነት በምህረት ዓመት ውስጥ እየተጓዝን እንደሆነ እናስባለን። እርግማን አይደለም መከራ ፍኖተ ክብር ሆኗል። ወደ ክብር መንገድ ተለውጧል። ይህ ከወደደኝ እኔ ወንድሜ እንዴት አልወድም? በዕፀ መስቀል ላይ የተናገራቸው አባ ስረይ ሎሙ እስመ በዘያምሩ ይገብሩ ይሄ ሁሉ ቃላት እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት መጻሕፍት ቀድመን ስለምናውቃቸውና ስለምንወዳትም ስለምናምናት ስላረጋገጠልን ደስ አለን፣ ወደድነው፣ አመንነው፣ ተቀበልነው። ግን ቢዋሸንስ? ቴክኖሎጂ ቢሸውደንስ? በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን ሲያወጣ ዲያብሎስ የጮኋቸው የተነገራቸው ነገሮች አሉ። ኦሪዮሞትን ዘወርድ በስጋ ጌጋዮ ብለን ትምህርተ ቧት ላይ የምንተረጉመው መኑቱ ዝንቱ ማን ነው እያለ የሚነጋገረው ንግግር በሲኦል የነበሩ ነፍሳት ጌታን እንዴት ይጠብቁ እንደነበረ ጴጥሮስ በሆነ ያላቸውን ፈታቸው ብሎ ነው በአንድ መስመር የዘጋው። እንዴት ፈታ? ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን ሰነበታችሁ? የተወደዳችሁ የክርስቶስ ቤተሰቦች፣ የቋንቋ አይነሽ ሚዲያ ተከታታዮች፣ በዛሬው መርሃ ግብራችን በብዙዎቻቸው ዘንድ የሚወደዱ የሚታወቁ በአብነቱም በዘመናዊውም የሚጠየቁ የሚራቀቁ ቢጽፉ ቢናገሩ የሚደመጡ ከ30 የደረሱ መጽሐፍ ያዘጋጁ 29 ነበረ። በቅርብ ደግሞ 30ኛቸውን መጽሐፍ አዘጋጅተው ለማስመረቅ ወዲያ ወዲህ የሚሉ አንድ ብርቱና አንጋፋ ምሁር ጋብዣቸዋለሁ። እኒህ ሊቅ እኒህ ምሁር መጋቤ ሐዲስ ዶክተር ሮዳስ ታደሰ ይባላሉ። መጋቤ ሐዲስ ዶክተር ሮዳስ ታደሰ ወደ ቋንቋ አይነሽ ሚዲያ ስቱዲዮ እንኳን በሰላም መጡ። ጥሪና ክብረው ስለተገኙልኝ ምስጋናዬን አስቀድማለሁ። እንኳን በሰላም ቆይ መምህር ኤፍሬም። ስለ መጽሐፎቹ ወደ መጨረሻ አካባቢ ጠቅላላ አድርገን እናነሳለን። የአዲሱን መጽሐፍ ህትመትም እናበስራለን። አስቀድመን ግን ወቅቱ ሰሙነ ሕማማት ነውና ይልቁንም ዕለተ ዓርብ የጌታችን ስቅለት የሚዘከርበት አብይ በዓል ነውና በሕማማተ ክርስቶስ ዙሪያ የሚያጠነጥኑ ነጥቦችን እየጠየቅኩኝ ምላሽ ይሰጡናል። የመጀመሪያውና መንደርደሪያ ጥያቄ መጋቤ ሐዲስ እንደሚያውቁት በዓለም አቀፍ የፊልም ታሪክ ዘ ፓሽን ኦፍ ክሪስት የተሰኘው በሜል ጊብሰን የተዘጋጀው እንደው ዘርዘር ያለ መረጃ ለመጠቆም ያህል ተመልካቾቻችን የክርስቶስን መከራና ትንሣኤ እውነተኛ በሚመስል ጥበብ በማሳየት ዓለምን ያስደመመው የክርስቶስን ገጸ ባህሪ ተላብሰው የተወነውን ጂም ካቬዝልን ጨምሮ ሌሎች ተዋንያንን ጭምር ወደ መንፈሳዊ ሕይወት ያመጣው ለሌሎች ምዕመናን ወደ ክርስትና መመለስ ምክንያት የሆነው በፈረንጆቹ 2004 ዓ.ም በእኛ በ1996 ዓ.ም የተዘጋጀው ወይም ለእይታ የበቃው ዘ ፓሽን ኦፍ ክሪስት በፊልም ኢንዱስትሪው በተለይ በመንፈሳዊ ፊልሞች ከፍተኛ እይታና እውቅና ያተረፈ ብዙ ወጪ የወጣበት ብዙ ገቢም የተገኘበት ልዩ ፊልም ነው። ይህ ፊልም መጠየቅ የፈለኩት መጋቤ ሐዲስ የሜል ጊብሰን ፊልም ዘ ፓሽን ኦፍ ክሪስት የተሰኘው ወይም ሕማማተ ክርስቶስ ብለን ልንተረጉመው እንችላለን እጅግ ተወዳጅና ልዩ ተቀባይነትን ያገኘበት ምስጢር ምን ይሆን? ባለፈው ህዳር ላይ ግብጽ ሄጄ ነበርና 36ኛ ዓመቷን ያከበረችው እመቤታችን ቅድስት ድንግል ማርያም ከስዕሏ ላይ የምትፈሰው ወዟ ነች።
ይህችን ለእርሶ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እመቤታችን ዘይቱን በተባለው ቤተክርስቲያን በተባለችው ቤተክርስቲያን ለ3 ዓመት በተከታታይ ተገልጣላቸዋለች። ይህን ታሪክ አሁን ምናልባት ብዙዎቻችሁ ታውቃላችሁ ብዬ ተስፋ አደርጋለሁ። በደብረ ምጥማቅ ለ5 ቀን መገለጧ በታምረ ማርያም ተጽፎ እናነባለን። እነሆ ግንቦት 21 ቀን የእመቤታችን ትልቁ በዓሏ ነው። የበዓሉ መጠሪያ ደብረ ምጥማቅ ይባላል። የዚህ በዓል መነሻ ምክንያት ደግሞ እመቤታችን ቅድስት ድንግል ማርያም ልጇን ይዛ በተሰደደችበት በግብፅ ሀገር በደብረ ምጥማቅ ከግንቦት 21 ቀን እስከ ግንቦት 25 ቀን ድረስ ለ5 ቀናት በተከታታይ ላመኑትም ላላመኑትም ለሕዝብና ለአሕዛብ መገለጧ መታየቷ ነበረ። ስለዚህ በየዓመቱ ግንቦት 21ን ይህንን ቀን ዛሬም የእመቤታችን ልጆች ክርስቲያኖች ከመላው ዓለም በዚህ ቦታ እየተገኙ በልዩ ድምቀት ቦታው ላይ በመገኘት ደብረ ምጥማቅን ያከብሩታል። እኛም ቋንቋ አይነሽ ሚዲያና ኤላ ኮቴት ከእስራኤል ቀጥሎ በግብፅ ባለን ጉዞ በዚህ ዓመት እነሆ ለ3ኛ ጊዜ ወደ ግብፅ ጉዞ ልናደርግ ነው። ይህ የ3ኛው የግብፅ ጉዟችን ግን ለየት የሚያደርጉት ብዙ ነገሮች አሉ። ምናልባት ለተጓዦቻችን የምንገልጽላችሁ ነገር ይኖራል። ነገር ግን ከግብፅ በተጨማሪ ደግሞ አንድ ሌላ ሀገር እንደምንጨምር እነሆ ጠቆም አድርገን እናልፋለን። 10 ቀናት ለምንቆይባቸው የግብፅ ጉዟችን በርካታ ታሪካዊና መንፈሳዊ ገዳማትን እንጎበኛለን፣ እንሳለማለን፣ እናያለን። ከኛ ጋር በቋንቋ አይነሽ ሚዲያና ኤላ ኮቴት ጋር አብረን በግብፅ ገዳማትና በሌላውም በተጨማሪ አንድ ሀገር ደርሰን የምንመለስ ከወዲሁ ጊዜውንና ቦታውን ልትጠቀሙበት እንዳያልፋችሁ ጊዜውንም ቦታውንም ተጠቀሙበት። ልዩነታችን መንፈሳዊነታችን። ቋንቋ አይነሽ ሚዲያና ኤላ ኮቴት ዓለም አቀፍ የጉዞ ኤጀንት። መልካም እንግዲህ ዘ ፓሽን ኦፍ ክራይስት ርዕሱ ራሱ ሕማማተ ክርስቶስ የክርስቶስ ሕማማት የሚል ነው። እንግዲህ ሚል ጊብሰን በጣም ታዋቂ የፊልም አክተር ነው። እንደሚታወቀው ብዙ ፊልሞች ላይ ተውኗል። በተለይ ደግሞ ይህንን ፊልም ዳይሬክት አድርጎታል። የክርስቶስን ሕማማት የሚያሳየውን ፊልም ከመስራቱ አስቀድሞ በጣም ብዙ ተግዳሮት ነበረ የገጠመው። በተለይ በሃሊውድ ላይ ይሄ ፊልም እንዳይሰራ ብዙ የፊልም አክተሮች ገሸሽ አድርገውት ነበረ። ግን ራሱ ጥሮ ተጣጥሮ ይህን ፊልም እውን አድርጎታል እና በወጣ ጊዜ በጣም የተለየ ግብረ መልስ ነበረ በመላው ዓለም ያስተናገደው። እኔን ጨምሮ ይህን ፊልም ተመልክቼዋለሁ። ብዙዎች አንብተዋል፣ ብዙዎች አልቅሰዋል። ወደኋላ ዘመን ነው የመለሰን፣ ወደ ጌታ ስቅለት ዘመን። ስቅለቱ ላይ ብቻ ነው ያተኮረው። በተለይ ደግሞ ክርስቶስ የተቀበላቸውን መከራዎች በገጸ ባህሪ ሲያሳይ ማንም ሰው ሊያለቅስ ይችላል። እኔ በጣም ብዙ የእንባ እንትን የለኝም፣ ግን በጣም ያለቀስኩበት ነው አይኔ እስኪያብጥ ድረስ። እንግዲህ የራሴን ለመናገር ነው። ይሄ ለውዳሴ ከንቱ ሳይሆን የሚያየው ሁሉ ሳይታወቅ ወደ ዕለተ ዓርብ 13ቱን ሕማማተ መስቀል ወደ መመልከት ይሄዳልና ብዙዎችን ያስለቀሰ ነው፣ ኤቴስቶችን እምነት የለሾችን ጭምር እና በትክክል ደግሞ ሮማውያን በጊዜው ክርስቶስ ላይ ያደረሱትን መከራ በሚያሳይ መልኩ ነው ፊልሙ የተሰራው። በፊት የተሰራ አለ፣ እንደዚህ ሊገልጸው አልቻለም። ይሄኛው ግን በቃ አጠቃላይ ፍኖተ መስቀሉን ጨምሮ የተደረጉት ነገሮች በአጠቃላይ በጣም ያሳዝኑ። በተለይ ቅድስት ድንግል ማርያም ደግሞ እንባዋ፣ ለቅሶዋ፣ ሐዘኗ፣ እግረ መስቀሉ ስር መውደቋ፣ መነሳቷ ይሄ ለሚያይ ሰው በጣም ከባድ ነበረ እና አጠቃላይ ቅዱሳት መጻሕፍት ላይ ያነበብነውን በሚታይ መልኩ ሙሉ ይገልጠዋል ማለት ግን አይደለም። የጌታን ሕማማት ግን ትንሽ ለልብ በሚሰማ መልኩ አግዝፎ ያሳየ በመሆኑ መላውን ዓለም ነው በጊዜው ያንቀሳቀሰው። ሌላው በጣም የሚደንቀው ፊልሙ የተሰራው በአራማይክ ቋንቋና በላቲን ቋንቋ መሆኑ ደግሞ ልዩ ያደርገዋል። አራማይክ ደግሞ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመነ ስጋዌው ሲያስተምርበት ሲነጋገርበት የነበረ ቋንቋ ነው እና በተለይ ፊልሙን የሚያይ ሰው ግዕዝን የሚሰማም ይመስለዋል። ለምሳሌ ብዙ ቃላት ስቀለው የሚለው ነገር እንዴ ምንድነው የምሰማው ሊል ሁሉ ይችላል። ለምሳሌ አቡነ ዘበሰማያትን ጸሎት ብንል እኛ አቡነ ዘበሰማያት ይትቀደስ ስምከ ብንል እነሱ በአራማይክ አቡነ ዘበሰማያት ይትቀደስ ስምከ ቲቴ ማለኩታ እያሉ ይናገራሉ። ተመሳሳይና ተቀራራቢ ነው። ግንኙነት አላቸው ማለት ነው። አዎ ግንኙነት አላቸው። ሲሜቲክ ላንጉዌጅ ናቸው። ሰላም ለኪ ማርያም ሲል ሸሎም ለኪ ማርያም ይላሉ በሰላመ ገብርኤል ጸሎትና በጣም ይገርማል የአራማይክና የግዕዝ መቀራረብና
ጌታችን የሚነጋገርበትን ቋንቋ አረማይክን ተጠቀመ እንጂ እንግሊዘኛን አለመጠቀሙ ራሱ ልዩ አድርገዋል። ደግሞ የሮማውያን ደግሞ የላቲን ቋንቋ ተጠቅሞ በዘመኑ ይነገርበት የነበረውን ቋንቋ ማሳየቱ እጅግ በጣም የሚገርም። ካኖኒካል ጎስፕልስ የምንላቸው በቴዎሎጂ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የጻፉትን ብቻ ሳይሆን የቤተ ክርስቲያን የትውፊት መጻሕፍትን በሙሉ ደግሞ ተጠቅሟል። ይሄ በጣም ደግሞ ልዩ የሚያደርገው ነው። ምክንያቱም ጌታችን ያደረገው ሁሉ ቢጻፍ ዓለም ባልበቃውም ነበረ እንዳለውና በዚህ መጻሕፍት ያልተጻፈ ብዙ ነገር አደረገ የሚለው ቤተክርስቲያናችን ያንን ያደረጋቸውን ተአምራት ትምህርት አግኝታለች። በትውፊት ሆሊ ትራዲሽን ወይም በተቀደሰ ትውፊት ያንን ተጠቅሟል። ለምሳሌ ወደ 4ኛው ደቂቃ ይሁን 5ኛው ደቂቃ አካባቢ ሊቀ ካህናቱ የያዙትን መቋሚያ ብትመለከተው ዛሬ ሊቃውንተ ቤተክርስቲያን ማህሌታውያን ቅኔ ማህሌት የሚይዙትን መቋሚያ ታያል እና ጥንት የነበረ እንደሆነ በደንብ እንድናውቅ አድርጎናል። የነ ቬሮኒካን ታሪክ ጨምረዋል። ሌሎችንም ታሪኮች በመጨመሩ የፓሽን ኦፍ ክራይስት በተለይ ልዩ አድርጎታል። ጥንታዊያት መጻሕፍትን መጠቀሙ ዓለም ያላወቃቸውን ነገር ግን ኢትዮጵያ በተለይ ያወቀቻቸው ምናልባት በኋላ ልናነሳው እንችላለን። እነዚህን መጠቀሙ በጣም ልዩ ያደረገ ሙቪ ይመስለኛልና በጣም ብዙ ሚሊዮን ዶላር ያስገባ ነው በመላው ዓለም። በተለይ በሰሙነ ሕማማት ሁሉም ሰዎች የሚያዩት ፊልም ነው። ትክክል። በቅርብ ጊዜ በታዳጊነታችን እንዲያውም በቤተክርስቲያን ሰንበት ትምህርት ቤት አዳራሽ አንዳንድ ቴሌቪዥን ያላቸው ሰዎች ቤትም ሲከፈት ሰሙነ ሕማማት እናየው ነበር እና ቀደም ሲል እንደጠቀሱት ማንኛውንም ሰው እንኳንስ በክርስቶስ የባህሪ አምላክነትና ቤዛነት የሚያምነውን ይቅርና ማንኛውንም ሰው የሚያስለቅስ እጅግ አሳዛኝ፣ እንዲያውም መጨረስ የሚቻል አይመስለኝም። ከዚህ በመነሳት ፊልሞች አሉ እኮ ስለ ኢየሱስ ክርስቶስ የተሰሩ ፊልሞች አሉ፣ ድራማዎች አሉ፣ በአካልም በሙቪም ደረጃ። እዚህ ላይ ግን ሰውየው በትክክል ከልቡ የሰራው እንደሆነ የሚያሳውቀው ብዙሃንን ወደ ክርስቶስ ወደ ቀራንዮ እየሳበ ብዙሃንን ያስነባ እርስዎን ጨምሮ ማለት ነውና ምናልባት የተለየ የሚያነሱልኝ የፈለኳት ምስጢሩ ምን ይሆን? የሰዎቹ ጸሎት አድራጊነት፣ መንፈሳዊ ሕይወት ወይ ደግሞ ጥናት ከነዚህ ከተጠቀሱ ጉዳዮች ባሻገር እውቀታቸው ብቻና ጥናታቸው ብቻ መቼስ በዚህ ደረጃ አያስወድደውም እና ሌላ ምስጢር ይኖረው ይሆን? መንፈሳዊ ምስጢር ብዙ ቃለ መጠይቆች ተደርገዋል። ምናልባት ተመልካቾቻችን ዩቲዩቡን ማየት ይችላሉ። ራሱ ሚል ጊብሰን ያደረገው አክትረሶቹ ያደረገው እንደውም ጌታን ወክሎ የሰራው 2 ጊዜ መብረቅ ላይ እንደወረደ ሁሉ የተናገረበት እንዴት ኤቴስቶ የሆኑት ራሱ ወደ እምነት እንዴት እንደመለሱ። ይህ ብቻ ሳይሆን ይህን ፊልም ሲሰሩ ብዙ ቅዱሳት መጻሕፍትን አገላብጠዋል። ዝም ብሎ የተሰራ አይደለም። ምክንያቱም አራማይክ ቋንቋ እንግዲህ በጌታ ዘመን የነበረ አሁን ጥቂት የሚነገር ነው ወደ ሲሪያ አካባቢ። ያንን ሁሉ ቋንቋ ማጥናት ቀላል አልነበረም። ለምሳሌ እመቤታችን ስትጠራው የሹዋ ትለዋለች። ቀዲሙ ዜናውና በዮድ ነው የሚጠራው በእነሱ የሹዋ የጌታ መጠሪያ ነው። እነዚህን ሁሉ ትራዲሽኖች ስትመለከት ሰዎቹ ዝም ብለው እንደው ይድረስ ለብ የሰሩ ሳይሆን በጣም ተጠንቅቀው። ለምሳሌ መግረፊያዎቹን በምንመለከትበት ጊዜ ሮማውያን በትክክል ይገርፉበት የነበረው አለንጋ ነበረ እና ይልጥ ነበረ ቆዳን እንደዚህ እና ያ ሁሉ ሰውነቱ ሲነሳ ያ ሁሉ የፍርድ አደባባይ ክስተቱ በሙሉ በዛ ዘመን የነበረውን ናውሳቢዮስ የጻፉትን ሌሎችም የታሪክ ምሁራን የጻፉትን ይህ ብቻ ሳይሆን የቤተክርስቲያን የትውፊት መጽሐፍት ለምሳሌ ቬሮኒካ ትሮጣለች። አሁን ካኖኒካል ጎስፐል ላይ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ላይ አናገኘው። በ6ኛው ፍኖተ መስቀል ሄዳ ሻሿን ትሰጠዋለች። ጌታ ደግሞ ፊቱን ይጠርጋል። ይህን ሁሉ በምንመለከትበት ጊዜ እነዚህ ሰዎች ይህን ፊልም ሲሰሩ ብዙ መጻሕፍትን ቅዱሳት መጻሕፍትን ወንጌላትን ብቻ ሳይሆን የተቀደሱ መጻሕፍትን ሌሎችም አገላብጠው የሰሩት በመሆኑ እንግዲህ ጸሎትም ይኖረዋል ብዬ አስባለሁ። በዛ ደረጃ እንዲህ ሊያነዋውጽ አይችልም እና በጣም ይደነቃል እውነት ለመናገር። ግሩም። ወደ ቀጣዩ ጥያቄ ከመሄድ በፊት እንዲያው እዚሁ አዳብረ ነው እንድናልፍ እንደዚህ አይነት ፊልሞች እንደዚህ አይነት ጠንከር ያለ መልእክት ያላቸው ወደ ሰው ልቡና የሚገቡ የፊልም ስራዎች በተለይ ዘ ፓሽን ኦፍ ክራይስት ለኦርቶዶክሳውያን የእግዚአብሔርን ቤዛነትና የባህሪ አምላክነት ከማስገንዘብ አንጻር ከማስተማር አንጻር ምን ጠቀሜታ ይኖራቸዋል? ፊልሙ በተለይ ምን ጥቅም ይኖረዋል? ፊልሙ በአጠቃላይ ብቻ የተከፈለውን መስዋዕትነትና ፍቅር ይረዳበታል ብዬ አምናለሁ። ምክንያቱም ብዙ ሰው ቅዱሳት መጻሕፍትን አገላብጦ የማንበብ የመረዳት አቅም የለውም።
ደግሞ ማቴዎስ የጻፈውን፣ ማርቆስ የጻፈውን፣ ሉቃስ የጻፈውን፣ ዮሐንስ የጻፈውን ብትመለከት በጣም ጥቂት ነገሮች ናቸው። አንዳንድ ምዕራፍ ናቸው። አንድ ምዕራፍ ያንን ሁሉ የ18 ሰዓት መከራ ሊገልጽ የሚችልበት አጋጣሚ የለም። በዝርዝር የሚያስረዱት ቅዱሳት መጻሕፍት የቤተ ክርስቲያን ትውፊቶች ናቸው። እንደ ድርሳነ ሕማማት፣ እንደ ግብረ ሕማማት፣ ሌሎችም የጌታን ሕማማተ መስቀል የሚያስረዱና እነዛን ሰዎች አክሰስ ማድረግ አይችሉም እንደ የቤተ ክርስቲያን ሊቃውንት ምሁራን ካልሆኑ በቀር። ይሄ ግን ፊልሙ ላይ አምጥቶ በማሳየቱ ሰዎች ሊያነቧቸው፣ ሊረዷቸው፣ ሊገነዘቧቸው ማይችሉትን ወደፊት ለፊት አቀረበላቸው። አንድ ሁለተኛ ደግሞ ሰዎች እንደዚህም አይነት ታሪክ አለ እንዴ ብለው ኢንተርኔቱን አጨናነቁት። ኢንተርኔቱን ሲያጨናንቁት ደግሞ ወደኛ እየመራቸው መጣ። ለዚህ ነው በመላው ዓለም ሚል ጊብሰን ስለ ኢትዮጵያ መጽሐፍ ቅዱስ ተናገረ የሚለው። እዚህ ሁሉ ያስገባን እንግዲህ ዘ ፓሽን ኦፍ ክሪስት የተሰኘው የብዙሃንን ቀልብ የሳበው፣ ብዙሃንን ያስለቀሰው፣ ያሳመነው፣ የለወጠው ፊልም ነውና ይህን ጥያቄ እንድናነሳ ያደረገን አንደኛ የፊልሙ ባለቤት በቅርቡ ያገኘው ግኝት ስላለ ከዛ ጋር ለማያያዝ ነው። ሁለተኛውና ዋነኛው ምክንያት ግን ወቅቱ ሰሙነ ሕማማት ስለሆነ የጌታችን መድኃኒታችን ኢየሱስ ክርስቶስ ሕማማተ መስቀል የሚነገርበት ወቅት ላይ ስለምንገኝ ነውና የውጭ ሰዎች ከመጽሐፍት አልፎ በፊልምም ገልጸውታል የክርስቶስን ሕማም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ደግሞ ከዚህ የላቀ የረቀቀ ጥበብ ስላላቸው በብዙ ዘርፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳስተምሮ የክርስቶስን ሕማማተ መስቀል እንዴት አድርጋ ገለጠችው፣ ጠቅላላ አድርገው የሊቃውንትን አስተምሮ አንክሮ ያማከለ መልእክት ቢያስተላልፉል። ጥሩ። እንግዲህ የቤተ ክርስቲያን ማዕከሏ፣ መሰረቷ፣ አስኳሏ የኢየሱስ ክርስቶስ ሕማማተ መስቀል ነው። ተወደደም ተጠላም እና የክርስቶስ ሕማማተ መስቀል በመጻሕፍት ብቻ የሚነበብ ሳይሆን የሚታይም የሚኖርም ነው። ይህ በጣም ለየት ያደርገዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቶስ ሕማማተ መስቀልን የምታስብበት። ለምሳሌ እንደ ቤተክርስቲያን ከሩቅ ልናየው የምንችለው ነገር ጉልላቷ ነው፣ መስቀሏን ነው። ከሩቅ አንድ ሰው የትም ቦታ ሆኖ ጉልላቷ ከፍ ብሎ በላዩ ላይ መስቀል ተሰቅሎ ሲያይ ቀጥታ ሕሊናው ሊሄድ የሚችለው ቀራንዮ ላይ ነው፣ መስቀሉ ላይ ነው። በሚታይ መልኩ መግለጽ ማለት ነው። እና ጉልላትን የቀራንዮ አምሳል አድርገው መስቀሉን የጌታ መስቀል አድርገው ከስሩ ደግሞ ሿ የሚለው መርገፍ የመላእክትን ምስጋና ድምፅ አድርገው በዛኑ ላይ ደግሞ የሰጎን እንቁላል ሰክተው፣ በጣም የሚደንቀኝ ምክንያቱም ሰገኖ ጫጩቷን ቀፍቅፋ እስክታወጣ ድረስ አተኩራ እንደምትመለከተው ምዕመናንም ሁልጊዜ የክርስቶስን ሕማማተ መስቀል ማየት ስላለባቸው ነው የሰጎን እንቁላል ምሰካው። ስለዚህ ለዚህ ነው መሰረቷ፣ አስኳሏ፣ ማዕከሏ የኢየሱስ ክርስቶስ ሕማማተ መስቀል የሆነበት ምክንያት። የሚነበብ ብቻ ሳይሆን የሚታይ ጭምር ነው። ጉልላቷ ላይ፣ መስቀሉ ላይ፣ የሰገኖ እንቁላሏ ላይ እና ይህ ብቻ አይደለም። አንድ ሰው ወደ ቤተ ክርስቲያን ቅጽር ግቢ ውስጥ ገብቶ መጀመሪያ ሊያየው የሚችለው ነገር ወደ ውስጥ ሲገባ ቅኔ ማህሌት ነው። ቅኔ ማህሌት በሙሉ ሊታይ የሚችለው የክርስቶስ ሕማማተ መስቀል ነው። ከመቋሚያውን ጀምር። መቋሚያ ሊቃውንት ቀርነ በግ ይሉታል። የበግ ቀንድ ነው። ቆልመም ያለ ነው። እንደዚህ ጫፉ የበግ ቀንድ እንዲመስል ተደርጎ ነው የሚቀረጸው። ምንድን ነው? የእግዚአብሔር በግ ሆኖ ቀራንዮ ላይ የተሰዋው ኢየሱስ ክርስቶስን የሚያመለክት ነው። የሊቃውንቱ የዝማሜው አጠቃላይ ሁኔታ ሁሉ ሕማማተ መስቀሉ ነው። ማንገላታቱን የሚወክል ነው። ዝቅ ብለን ደግሞ ከበሮውን ስንመለከተው ነዋያተ ማህሌት ውስጥ አንዱ የሆነው ከለሜዳውን እንድናይ ቀዩን ነገር ስንመለከት ውስጡ የሚጨመሩት 5ቱ ቆቆሮች 5ቱን ችንካሮች እንድናስብ ያደረጉን፣ ጥልፍልፉን ነገር ስናይ ግርፋቱን ማንገቻውን ስናይ ጅራፉን እንድናስብ፣ መመታቱ እንድናስብ፣ ጸናጽሉ ጫፍ ላይ ስናይ መስቀሉን ሁሉ ስንመለከት ሕሊናችን በሙሉ ቀራንዮ እንዲሄድና ክርስቶስን የተቀበላቸውን ሕማማተ መስቀል እንዲያይ የሚያደርጉ ነገሮች ናቸው። ቀጥሎ ወደ ቅድስቱን ብንገባ ቀና ብለን በምንመለከትበት ጊዜ የክርስቶስ ሕማማተ መስቀሉን በሚያሳዩ ቅዱሳት ስዕላት የተመላ ነው። ጲላጦስ አደባባይ ሲቆም፣ ሲገረፍ፣ ወደ መስቀል ተሸክሞ ሲሄድ፣ ቀራንዮ ላይ ያ ሁሉ የምናየው እንድናየው ያደርገናል። ግን ማየት ብቻ አይደለም፣ እንድንኖረው ሲያደርጉን ደግሞ ቤተ መቅደስ በተለይ ወደ ውስጥ ስናይ መንበረ ታቦቱ ላይ መጀመሪያ ልናይ የምንችለው ትኩረታችን ጸሐሉ ነው። ስጋው ቅዱስ ስጋው የነበረበት ጸሐሉን መቃብሩ ነው ትዝ የሚለን። ቅዱስ ስጋው የነበረበት ደሙ የተቀዳበትን ጽዋ ስንመለከት ጎኑ ነው ትዝ የሚለን። ርፈ መስቀሉን ስናይ የለንጊኖስ ጦር ነው ትዝ የሚለን። በዛኑ ላይ ደግሞ ራሱ በክርስቶስ በቀራንዮ በከፈለው የቤዛነት ስራ
የተቆረሰ ስጋውን የተቀዳ ደሙን ጠጥተን እንኖራለን። ይሄ ማለት ምንኖረው ጭምር ነው ማለት ነው። ለምሳሌ እንደው በሚታይ መልኩ ነገር እንኳን ብናይሁን በስርዓተ ቅዳሴ ላይ በጣም የሚገርመኝ ምን የሚል ትእዛዝ አለ? ወይልበስ አክማመ ይላል። እጀ ሰፊ ልብስ ካህኑ በቅዳሴ ጊዜ ይልበስ ይልና ግን በዝናር ይሰራው ይላል። እዚህ ላይ በጣም ስርዓተ ቅዳሴ መጀመሪያው ላይ በዝናር ይሰራው። ለምን? ኢየሱስ ክርስቶስ መታሰሩን እንዲያስብ ካህኑ ሲቀድስ የሚሰዋው ቅዱስ ስጋና ክቡር ደም የክርስቶስ ነው። ስለዚህ ሕማማቱን ማሰብ አለበት ካህኑ ራሱ እና ምን ይላል? ካባ በላዩ ላይ ደርብ፣ ግን 4 ቁልፍ ያለበት። ለምን ሲል ራሱ ትርጓሜው ምን ይላል? አንዱ በቀኝ ግማሾቹ በግራ ግማሾቹ በፊት ግማሹ ወደኋላ እየሳበ እየጎተተ ታስሮተ ድህርን በሙሉ እንዲያስብበት ይደረግ። ስለዚህ በሙሉ የክርስቶስን ሕማማተ መስቀል እንድናየው እንድንኖረው እንድናስበው ታደርጋለች ቤተክርስቲያን። ሌላው በጣም የሚደንቀኝ ደግሞ ቅዱስ ደሙ የሚዘጋጅበት ስርዓት ላይ 2 ነገሮች ነው የተቀመጡት። አንደኛ 2 እጅ ውሃ 3 እጅ ወይን ይጨመር ወይም 9 እጅ ወይን 10 እጅ ውሃ ይጨመር ይላል። ዝግጅቱ ላይ ነው። ምንድነው ዋናው ሲታሰብ ግን ክርስቶስ 2 ጊዜ ነው ደሙ የፈሰሰው በመጀመሪያው ደረጃ። ለዚህ ነው ቅዱስ ምእመናን አሁንም ቢሆን ካህኑ ብቻ ሳይሆን ምእመናን ቅዱስ ደሙን ሲቀበሉ 2 ጊዜ አሜን አሜን ማለታቸው። ደሙ 2 ጊዜ ነው የፈሰሰው። አንደኛ ቅድስት ነፍሱን ከስጋው ከመለየቱ አስቀድሞ ከመላ ሕዋሳቱ ደሙ ሲፈስ ነበር። ሲገረፍ፣ ሲቸነከር፣ አክሊለ ሦክ ሲቀዳጅ በዚህ ሁሉ ደም ይፈስ ነበር። ሁለተኛ ተፈጸመ ብሎ ቅድስት ነፍሱን ከስጋው ከለየ በኋላ በተሳለ ጦር ቀኝ ጎኑን በወጉት ጊዜ እንደገና ደሙ ፈሷል። ስለዚህ ምእመናን የሚኖሩት ሕይወት ነው የቀራንዮ ጉዳይ። ስለዚህ አሜኑ አሜን ብለው ይቀበሉታል። እንደገና ደግሞ በዛ ዝግጅት ጊዜ ከ9 ሕዋሳቱ ነው ደሙ ስለፈሰሰ 9 እጅ የሚደረገው። 9 ሕዋሳቱ በሙሉ ደም አስተናግደዋል። አንደኛ ራሱ ላይ ነው። ራሱ የሾህ አክሊል ሲደፉበት፣ ራሱን በዘንግ ሲቀጠቅጡት ከራሱ ላይ የፈሰሰው የደም ብዛት ሰፍረው ልንቆጥረው አንችልም። ሁለተኛ ፊቱን በጥፊ ሲመቱት ከአፉ ደም ፈሷል፣ ከአፍንጫው ደም ፈሷል። 3 ማለት ነው። ከዛ በኋላ ደግሞ በችንካር ሲቸነክሩት እጆቹ እግሮቹ በ4 ችንካሮች ሲቸነክሩት እንደገና ደም ፈሷል። 9ኛ ደግሞ ጎኑን ሲወጉት አሁንም ደም ፈሷል። 10ኛ ደግሞ እጅ ውሃ መሆኑ ደግሞ ውሃ ፈሷል። ስለዚህ ምንኖረው ሕይወት ነው። ለምሳሌ ቅዳሴ ስናስቀድስ ካህኑ 21 ጊዜ ቡራኬ ያደርጋሉ። የውስጥ ቡራኬ ምንድን ነው? የክርስቶስ ሕማማተ መስቀል ነው። ምክንያቱም ሐሙስ ማታ 3 ሰዓት ተያዘ፣ ሌሊቱ 9 ሰዓት መከራ ተቀበለ። እንደገና ደግሞ ከ1 ሰዓት ጀምሮ ደግሞ እስከ 9 ሰዓት 18 ሰዓት ሙሉ ሕማማተ መስቀልን ተቀበለ። ከዛ 3 ቀን 3 ሌሊት በከርሰ መቃብር አደረ። ሲደመር 21። ስለዚህ 21ዱ ቡራኬ ጭምር የክርስቶስን ነገር የሚያስታውስ ነው። በመጨረሻ ትልቁ በቤተ ክርስቲያን ዲቫይን ሊተርጂ ቅዳሴ ነው። የ6 ሰዓት እስከ 9 ሰዓት የምንቆየው ቅዳሴ እኮ የቀራንዮ ከ6 ሰዓት እስከ 9 ሰዓት የቆየው እኮ ነው። እያንዳንዳችን እዚህኑ ሞተከ እያልን እኮ እያመሰገን የምንቆየው እኮ የቀራንዮ ቆይታ ነው። ልክ 9 ሰዓት ላይ ቅዳሴው መጠናቀቁ እና ድርገት መውረዱ እኮ ተፈጸመ ማለቱ መዝጊያው እኮ ነው። አለቀ እትው በሰላም የመጨረሻ የድህነት መጠናቀቂያ እኮ ነው። ስለዚህ አስኳሉ መሰረቱ ነው። ምናየው ነው፣ ምንሰማው ነው፣ ምናሸተው ነው፣ ምናደምጠው ነው፣ ምንበላው ነው፣ ምንጠጣው ነው። በአጠቃላይ ግን ምንኖርበት ሕይወት ጭምር እንደሆነ በእውነት እንደዚህ አድርጎ የክርስቶስን ሕማማተ መስቀል የምታሳይ ታላቅ ቤተክርስቲያን። እኔ አሁን ሁሌ ዕለተ ዓርብ ብቻ አይደለም ወይም ሰሙነ ሕማማት ብቻ አይደለም የክርስቶስን መከራ የምናስበው፣ ዕለት እናስበዋለን። እንደውም አንድ ነገር በናገር ብጀምር፣ ይሄ ለብቻው አንድ ርዕስ ይዘን አንድ ቀን ብንወያይበት ደስ ይለኛል። ምእመናን የክርስቶስን ሕማማተ መስቀል ስለማሰባቸው ሊቀ ጠበብት አለቃ እያሌው ታምሩ አንድ ያስተማሩት ትምህርት አለ። የራስ ቅል የሚል ትምህርት አላቸው። ዩቲዩብ ላይ ያለ በጣም ደጋግሜ ሰምቼዋለሁ እና በጣም ደስ ይለኝ። የመጋቢት መድኃኔዓለም የሰበኩት ስብከት ለምን ትቄህ አልባሲ ከያሉ እየጠቀሱ ኢሳይያስን ሁሉ ያስተማሩ ድንቅ ነው። ምንድን ነው ያሉት? ጌታችን መድኃኒታችን ኢየሱስ ክርስቶስ የራስ ቅል ጎልጎታ ላይ አንድ ጊዜ ነው መስቀሉ የተተከለው። ዛሬ ግን በክርስቲያኖች ራስ ላይ ሁሌ መስቀሉ ተተክሎ ይኖራል ያሉት ነገር በጣም ይገርመኛል።
አሁን አንድ ሰው ሲወለድ ምድር ላይ ሲመጣ ዮድ እጆች ሰሩኝ ያበጃጁኝ እንደሚል እግዚአብሔር ያበጃጀው የሰራው የሕይወትን እስትንፋስ የሰጠው መቅደስ ስለሆነ አንድ ሰው ምድር ላይ ሲመጣ ስቅለቱን በሚያስብ መልኩ ነው እግዚአብሔር የሚያመጣው። ለምን? አንድ ሰው ምድር ላይ ሲመጣ በሳይንሱም በሁሉም የተረጋገጠ ነው። ከዚህ ጀምሮ የጀርባ አጥንታችን እስከዚህ ድረስ ቁጥሩ 33 ነው። በኢየሱስ ክርስቶስ እድሜ ልክ ነው። ከዛ የራስ ቅል አለ። ስለዚህ በ33 ዘመኑ የራስ ቅል ጎልጎታ ላይ እንደተሰቀለ ዛሬም የ33ቱ አከርካሪ አጥንታችን እድሜውን ነው የሚወክለው። ጭንቅላታችን ጎልጎታ ነው ለሱ። የማታስተውሉ የገላትያ ሰዎች ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር፣ ለእውነት ታዘዙ አዚም ያደረገባችሁ ማን ነው? ገላትያ 3 ላይ ሐዋርያው ቅዱስ ጳውሎስ እንዳለው። ለምሳሌ እዚያው በምናየው በስክሪኑ ላይ በምናየው የስቅለቱ ስዕል ስር አንድ የራስ ቅል ይታያል። የአዳም ጭንቅላት ነው። አዳም 22ኛ ፍጥረት ነው። ሰው ምድር ላይ ሲመጣ እኮ የስከል ቦንስ ቁጥሩ እኮ 22 ነው። ስለዚህ ጭንቅላታችን እንደ ጎልጎታ አድርጎታል መሲህ ወልደ እግዚአብሔር ኢየሱስ ክርስቶስ። ስለዚህ የኢየሱስ ክርስቶስን መከራ መስቀል ሁሌ ሕማማተ መስቀል ላይና ዕለተ ዓርብ የስቅለቱ ቀን አንድ ላይ የምናስበው ብቻ አይደለም። ዕለት ዕለት የምንኖረው የምናየው የምንበላው የምንጠጣው የምንዋሃደው እውነት ነው የሚል ነው ሐሳቤ። እዚህ ድንቅ የሆነ ማብራሪያ እንዳሉት ብቻውን አንድ ፕሮግራም የሚወጣው ማብራሪያ ነው። ቃሎት ያሰማልን። በእውነት አብሮ መሄድ ከተነሳ ላይ ቀር ማዳበሪያ ይህ የየዕለቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮና ሕይወት መሆኑ እንደተጠበቀ ሆኖ በሰሙነ ሕማማት ግን በተለየ ሁኔታ ግብረ ሕማማት የተሰኘ መጽሐፍ አዘጋጅታ የ24 ሰዓት አገልግሎት አሰናድታ በስግደት በግዕዝ በአራራይ በዕዝል ዜማ ክርስቶስን ስታመልክ ትሰነብታለች። በተለይ ከሰኞ እስከ ዓርብ ያለው ስርዓት አምልኮ ልዩ ነውና ስለዚህ የተለየ መልእክት እንዲያስተላልፉ ፈለግኩ። ሰሙነ ሕማማት እኮ ነው የሕማማት ሳምንት የሚነበበውም ግብረ ሕማማት ስለ ክርስቶስ ሕማማት የሚዘረዝር መጽሐፍ። ስለዚህ የተከፈለልን ውለታ ቀላል ውለታ አይደለም። ያገኘነው የህሊና ሰላም ቀላል አይደለም። መርገመ ስጋ መርገመ ነፍስ መሻር ከምንም በላይ ነው እና ትልቅ ፍቅሩ የምናስብበት ደግሞ ጥሩ እድልም ነው። ህሊናችን ይባክናል አለ በሌላ 360 ምናምን ቀናቱ ይባክናል ወዲያ ወዲህ በማለት ኢየሱስ ክርስቶስ ለከፈለልን ውለታ የምናስብበት ጊዜ ዕለት ዕለት ብናስበው በጣም ቅዱስ ጳውሎስ እንዳለው ዕለት ዕለት ምንኖረው ህይወት ቢሆንልን መልካም ነበረ። ግን ዓለማችን በዛም እየወጠረችን ብዙ ነገሮች ዋጋ ያስከፈልን ከአምላካችን እየራቅን ነው። ለዓለም የምንሰጠው ጊዜና ለአምላካችን ለክርስቶስ የምንሰጠው ጊዜ ሰማይና ምድር ያህል እየተራራቀ ነው። አሁን ሰዎች በሶሻል ሚዲያ የሚያሳልፉት ጊዜና አምላካቸውን ለማመስገን የሚያሳልፉትን ጊዜ እስቲ ሚዛን ውስጥ አስገብተው ይፈትሹ ራሳቸው። በጣም ነገሮች እየተበላሹ ነው እና ትልቅ ወርቃማ እድል ነው ይመስለኝ። ወርቃማ እድል ነው እና ክርስቲያኖች በዚህ ወቅት ቤታቸው ተቀምጠው ያዩ የሚሆን አይደለም። በቃ የጌታቸው የተከፈለላቸውን ዋጋ በማሰብ የ18ቱ ሰዓት መከራን በማሰብ በመስገድ ኪሬሌሶን በማድረግ ስሙን በመጥራት በጣም ከስሙ ሁሉ በላይ ሆኖ ስሙ ነው የሚደጋገመው። ህቡ ስሞቹ ክሱት ስሞቹ ሁሉ በዛ ጸሎት ስርዓት ያ ሁሉም ነገር ማለት ህይወት ነው፣ ብርሃን ነው። ስለዚህ የክርስቶስን ሕማማተ መስቀል በጆሮአችን ብቻ የምንሰማው ሳይሆን በህይወታችን የምንተገብርበት ደግሞ ወርቃማ እድል ነው የሚል ነው እምነት ያለኝና ከጠዋቱ ጊዜ ጀምሮ ቤተክርስቲያን በመሄድ ግብረ ሕማማት በመስማት ስግደቶችን በመስገድ ምክንያቱም እያንዳንዱ ስግደቶች ቁጥራቸው ሁሉ ግርፋቱን ማዕከል ያደረጉ በመሆናቸው ዕለተ ዓርብ ላይ ደግሞ ካህናቱ ከዛ ወደዚህ እንዳዳፉት እንደገፉት ለማሰብ ጽናውን ይዘው ሲወዘውዙት ከርቤ ሲታጠን ያ ሁሉ ስርዓት ስንመለከት በቃ ህሊናችን ቅድም ዘ ፓሽን ኦፍ ክራይስት እንደጠቀሰው ቀራኔው ነው የሚሄደው። ስለዚህ ቤተክርስቲያናችን ደግሞ ሀዘን ላይ በመሆኗ አልባሰ ዲባጋቱ ይህ ጥቁር መጋረጃ ሁሉ ልብሰ ተክህኖ ተለውጦ ስለዚህ የምናዝንበት የምናለቅስበት ስለ ስርየተ ኃጢአት የምንለምንበት ጊዜ በመሆኑ እንደው አደራ በዚህ ወቅት እንደው ምእመናን ቤታቸው ባይቀመጡ ለራሳቸው ለኃጢአታቸውን ቢያለቅሱ ጌታውም ዛሬ የሚያለቅሱ ብፁዓን ናቸው እንዳለ ከሚፈቀዱ እንባዎች የክርስቶስን ሕማማተ መስቀል በማሰብ ነውና ዘለላ እንባ እያፈሰሱም ጭምር ቢጸልዩ ቢማጸኑ ነው ሐሳቤ። ግሩም ነው። ቃልዎት ያሰማልን። መምህር ሕማማትን ስናነሳ እዚሁ ቀደም ሲል ጠቅሰዋቸዋል። ለምሳሌ 21 ቡራኬ ጠቅሰዋል።
እግዚኦታ 41 እግዚኦታ ይደርሳል። አሁን በሰሙነ ሕማማትም በተደጋጋሚ በእያንዳንዱ ክፍለ ጸሎት ኪርያላይሶን ይታዘዛልና ይሄ ኪርያላይሶን እግዚኦታ ከክርስቶስ ሕማም ጋር ያለውን ግንኙነት ጥብጣቤውን አያይዘው ቢያነሱልን። መልካም እንግዲህ 41 ጊዜ ኪርያላይሶን ይደረጋል። እነዚህ ነገሮች ሁሉ ከክርስቶስ ሕማማተ መስቀል ከአዳም ቀኖና ጋር የተያያዙ ነገሮች ናቸው። ከግርፋቱ ጋር የተያያዙ ናቸው። ለምሳሌ አዳም የመጨረሻውን የድህነት ተስፋ ለማግኘት የተጓዘባቸው ነገሮች አሉ፣ ቀኖናዎች አሉ። መጀመሪያ ሙከራ አደረገ። ከሔዋን ጋር በመነጋገር 35 ቀን ባህር ውስጥ ገብቶ ጸሎት አድርጓል። እንደገና አዳም መጽሐፈ ቀሌምንጦስ ሌሎችም መጻሕፍት እንደሚያስረዱን 35 ቀን ሙሉ እንባቸው እስከ ደረታቸው እስኪደርስ ድረስ ያለቀሱበት ጊዜ ነበረ። አልተሳካም። ልክ በ35ኛው ቀናቸው መላከ ብርሃን መስሎ መላከ ጽልመት ሰይጣን ጋድራኤል ከባህሩ እንዲወጡ አደረጋቸው። ገብርኤል ነኝ ብሎ አሳስቶ ማለት ነው። ይህ ትልቅ እንባ ነበረ። ቀጥለው እንደገና ደግሞ አዝነው ተክዘው ባሉበት ሰዓት ደግሞ በድንጋይ ላያቸው ላይ ጭኖ 3 ቀን ቆይተዋል። ወተደብተረት ሎሙ ይእቲ እብን የሚላት 3 ቀን 3 ሌሊት። እንደገና ደግሞ እግረ ገነት ላይ አግኝቶት አዳምን ጭንቅል መቶት ጉልበቱን ወድቆ 3 ቀን ቆይቷልና አንድ ላይ ስናመል 36 33 38 39 40 41 ማለት ነው። 41 ቀናት መከራ ውስጥ ነበር አባታችን አዳም። ልክ 41ኛው ቀን ላይ ግን ምንድነው ያደረገው? ደሜ እንደፈሰሰ አይቀርም ብሎ ካመጡለት ፍሬ ዕፅ እና አብረላዝር ካመጡለት ዕፀ ገነት መስዋዕት ሲያቀርብ እንግዲህ ወዲህ እንዳትሰዋልኝ እኔ ራሴ በሐሙስ ዕለት ወበመንፈቃ ለዕለት እትወለድ መወለድ ተወለድክ 5 ቀን ተኩል ሲፈጸም ከልጅ ልጅ ይወለዳለሁ ወበእንቲአከ ሰቀል ዲበ ዕፀ መስቀል ስላንተም በዕፀ መስቀል እሰቀላለሁ ብሎ የመጨረሻውን የስቅለትን ተስፋ ነግሮታል። ያ ደግሞ የተፈጸመው በክርስቶስ መስቀል ነው። ስለዚህ 41ዱ ኪርያላይሶን 41ዱ እግዚኦ መሐረነ ክርስቶስ አዳም የተጓዘበት ጉዞና የመጨረሻ የተቀበለው የድህነት ተስፋ የተፈጸመበት ሳምንት ስለሆነ ነው። ሌላው ቁጥር ተሳሳትን እያሉ ይጨመሩ ከ40 አታትርፍ ይላል። እንግዲህ ግርፊያ እሱ እየጨመሩ ገርፈውታልና ግርፊያውንም ጭምር የምናስብበት ነው በጥብጠባ ሁሉና አጠቃላይ ብቻ ክርስቶስ የተቀበላቸውን ጽዋቶ መከራ የሚያሳዩ ናቸው። ስግደቱ ራሱ ስንሰግድ አምልኮ ስግደት እንሰግዳለን፣ ቀላል አይደለም። ስግደት 7ቱ ነገሮቻችን እኮ ነው መሬት ላይ የሚያርፉት ነው። ነገሮች ሁሉ በ7 ነው። ጌታም 7ቱን አጽርሐ መስቀል ነው የተናገረው በዕፀ መስቀል። ሰው ሲሰግድ እኮ 7 ነው ራሱ። ሰው 7ቱ ነገሮች መሬት ያርፋሉ። 2 እግሩ መሬት ያርፋል፣ 2 ጉልበቱ መሬት ያርፋል፣ 2 እጁ መሬት ያርፋል፣ 6 መጨረሻ ግንባሩ ይነካል ማለት ነው። መሬት ያርፋል ማለት እነዚህን ሁሉ ነገሮች እናስባለን። በዚህ ሁሉ በስግደቱ ሁሉ እጃችን ዘርግተን በምናቀርባቸው ጸሎቶች ሁሉ ለምሳሌ ሊቃውንት ምን ይላሉ? ሰው ሕያው መቅረዝ ነው ይላሉ። የሚሉት ትምህርት አለ። እጁን ሲዘረጋ መቅረዙን ነው የሚሰራው። ከመትከፉ ጀምሮ እስከ ክንዱ ድረስ 1፣ እዚህ ድረስ 2፣ መዳፍ ጽላት የሚመስለው መዳፍ 3፣ ይሄም 3 6 መጨረሻ ልክ መቅረዙ መሃል ቀጥ ሙሉ ቆሙ ከራስ ፀጉሩ ጀምሮ ያለው መቅረዝ ይሰራል። ለእግዚአብሔር የሚበራ መብራት ሆኖ ይቀጣጠላል። ስለዚህ እጃችን ዘርግተን የምንጮህበት ነው። እየሰገድንም ለመሲህ ለወልደ እግዚአብሔር የአምልኮ ስግደታችን የምናቀርብበት ነው። በስግደቱ በእንባው በምንሰማው በምናየው ሁሉ ሕማማተ መስቀሉን የሚያሳስብ ስለሆነ ትንሽ ከሳቅ ከስላቅ ከወሬ መጠበቅ ብቻል። ግብረ ሕማማትን በሚነበብበት ቅኔ ማህሌት ውስጥ እንደው ተመስጦች ሁሉ ቢኖሩ እርስ በርስ ማውራቱ ይሄ ነገር ሁሉ ቀርቶ በአጠቃላይ በምእመናን ዘንድም የስልክ መጎርጎሩ ሁሉ ነገር ቀርቶ በፍጹም ስርዓትና ተመስጦ የተሰጠንን ወርቃማ ዕድል ዘመንም ስጦታ ነውና ጌታችንን በስጋችን እንድናከብረው መንፈሳዊ መልእክቴ ነው። ወርሃ ጾምን አስፈጽመህ አምላካችን ሆይ ለዚያች ለብርሃነ ትንሣኤ በሰላም አድርሰን። ከዚህ በመቀጠል ልናገረው የምፈልገው አብዛኛ ህዝባችን በጣም ተርቧል። በትንሣኤ ዕለት የሚያገድፋቸው የዕለት ጉርስ እንኳን ለማግኘት የሚቸገሩ ምዕመናን ብዙዎች ናቸው። ወደ አደባባይ ወጥቶ መለመን እያፈሩ እየተቸገሩ ነው ያሉ። ስለዚህ በዓለም ዙሪያ ያላችሁ በሙሉ ለትንሣኤ መፍቻ የሚሆን ለነዚህ ብዙ ችግር ለደረሰባቸው ትንሣኤውን ደስ ብሏቸው እንዲውሉ የአቅማችሁ ያህል እንድትረዱ ነው የምንፈልገው።
ገንዘብ ያልፋል ይጠፋል፣ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብራቆት አላለበሳችሁኝም የሚለው የአምላካዊ ቃል በግንዛቤ ውስጥ አስገብተን ኢትዮጵያውያን ለኢትዮጵያውያን በእመቤታችን በቅድስት ድንግል ማርያም ስም መልእክቴን አስተላልፋለሁ። እግዚአብሔር ከእናንተ ጋር ይሁን። ግድ የላችሁም፣ ትጸድቁበታላችሁ፣ በረከት ታገኙበታላችሁ። ሰው ህዝባችንን አንዳንድ ጊዜ ከተራቡ ወገኖቻችንን ትንሣኤው ከእነሱ ጋር እንዋል። ቋንቋዬነሽ ሚዲያም ከእነሱ ጋር እንደሚውል እርግጠኛ ነኝ። ጓደኞቹ አሉ፣ በጋራ ተባብረው ይሄን እንደሚሰሩ ላረጋግጥላችሁ እፈልጋለሁ። እግዚአብሔር ከእናንተ ጋር ይሁን። ቃሎት እናሰማለን። መልካም ሰሙነ ሕማማትን ስናነሳ መልካ ሕማማት ወይም ሰሙነ ሕማማት ሰላምታ ይጠቀሳል። አባ ጊዮርጊስ ዘጋስጫ ድርሰት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት አንዱ ናቸው። ቅዱስ ያሬድን የመሰሉ በርካታ ሊቃውንት አሉ እንደ አባ ጊዮርጊስ። እንደው አንድ ለማስታወስ ብዬ ነው። ምክንያቴ መልካ ሕማማት ንባቡና ትርጓሜውን ስለ መጽሐፍ አዘጋጅተው ስላሳተሙልን ከዓመታት በፊት ከዚህ የሰባቱን የጸሎት ጊዜያት ማዕከል አድርጎ የተደረሰው የአባ ጊዮርጊስ ዘጋስጫ ድርሰት ከውስጡ ከሰላምታዎቹ መካከል ሳምንቱን አጠቃላይ የክርስቶስን መከራ በተለየ ቃላት በተለየ ምስጢር ይገልጸዋል ብለው የሚያስቡትን አንድ ወይም ሁለት መልክ ጠቅሰው ቢያብራሩልን። መልካም። እንግዲህ መልካ ሕማማት ንባቡና ትርጓሜው ያሳተምኩት 2004 ዓመተ ምህረት ነው። በጣም ቆይቷል አይደል? ስንት ዓመት ሆኖታል ማለት ነው? በጣም ሰፊ 10 ምናምን ዓመት በፊት ነው ያሳተምኩት እና የአባ ጊዮርጊስ ዘጋስጫን መጽሐፍ መጀመሪያ የጀመርኩት በዚህ በመልካ ሕማማት ወይም በሕማማት ሰላምታ ጸሎተ ሰባቱ ጊዜያት በሚለው ላይ ነው እና እዛ ላይ አንባቢያን ቢያነቡት፣ እኔ ግን አንድ ብቻ ከማስታውሰው ከሚገርመኝ አንዱ የ9 ሰዓት ሰላምታው ላይ ይመስለኛል እና ኖላዊ ነሄር ወአቃቢ ነጽኑ እንተ ተሰቀልከ መልዕልተ ምስዋ ኢየሱስ ቤዛ አባግህ ስብሐት ለከ። ቸረኛችን ጽኑ ጠባቂያችን በመሰዊያ ላይ የተሰቀልክ የበጎች ቤዛ ኢየሱስ ምስጋና ላንተ ይሁን የሚለው በጣም በጣም ይገርመኛል። ይሄን ያልኩበት ምክንያት ምንድን ነው? በተለይ ዮሐንስ አፈወርቅ ከተናገረው በጣም ይሄን ሲተረጉም እንበለው እሱ ኢየሱስ ክርስቶስ እውነተኛ እረኛ ከመሆኑ ጋር እዚህ ጋር እረኛነቱን ጠቅሷል፣ የበጎች ቤዛ መሆኑን ጠቅሷል፣ ምስዋ ብሎ ደግሞ መስቀልን ጠቅሷል። ሁሉንም አስተባብሯል ማለት ነው እና ምን ይላል? ለምሳሌ እረኛ በጎችን ቢጠብቅ በጎቹ ወይም በእረኛ ቢጠበቁ ምንም ጥቅም የለውም ነው። ለበጎቹ ጥቅም የለውም የሚለው ሀሳብ አለው። ለበጎቹ ጥቅም የለውም ምክንያቱም በጎቹ ቢጠበቁ ከቀበሮ ከተኩላ ነው። ግን መልሶ ያው እረኛ ለጌታው ሰጥቶ ተሸልተው ልብስ ይሆናሉ፣ ታርደው ተወራርደው ይበላሉ፣ ይጠጣሉ። መጨረሻቸው እረኛው ራሱ ይበላቸዋል ወይም የእረኛው ጌታ ይበላቸዋል። ስለዚህ ከመበላት አይድኑም፣ ፀጉራቸውም ከመሸለት አይድንም ነው። ኢየሱስ ክርስቶስ ግን በጎቹ የበሉት እረኛ ነው ይላል። ይህ በጣም በጣም ይደንቅ አባባል ነው። እረኛ በግን ሲበላ እናውቃለን እንጂ በግ እረኛን ሲበላ እናውቅም። እና በጎቹ የለበሱት ልብስ ነው ይላል። በጣም የሚደንቅ እኮ ነው። በጎቹ የለበሱት ልብስ ነው ማለት ልጅነትን የሰጣቸው እሱ ነው። ልጅነት ሰጣቸው፣ ልብስ ሆናቸው። እንደገና ደግሞ ስጋውን ሰጣቸው፣ ደሙን አጠጣቸው። ስለዚህ ስጋውን ያበላ ደሙን ያጠጣ የጸጋ ልብስን ያለበሰ በጎች ሊበሉት የቻሉት እረኛ እሱ ብቻ ነው። ሰምተንም አይተንም አናቅምና ግን በግም እረኛም የሆነ ማለት ነው። የታረደ በግ ይሆናል፣ ደግሞ መልካም እረኛ ይሆናል። እሱ ሁሉም ነው። እረኛ ነው ስንለው ደግሞ አንበሳ ይሆናል። ምንለው ነገር የለም እና አምላካችን ስንለው አባታችን ይሆናል። ይሄንን ሁሉ ነገር በሱ ነው ያየነው እና በጣም ቸር እረኛችን አለና ደግሞ ጽኑ ጠባቂያችን ይላል እና ጽኑነትንም ቸርነትንም ከዛ ደግሞ በመልዕልተ ምስዋ በመስቀል ላይ ተሰቅሎ ደግሞ ለበጎች ቤዛ መሆንን እረኛ ሲሆን ቤዛ፣ ጠባቂ ሲሆን ቤዛ። ስለዚህ ይህን ሁሉ ነገር እንደው ያስ ስለሚያደርግ ሁሉም ነገሮች ያስደንቃሉ። ይሄ ሁሉ የተጠቃለለበት ስለሆነ በዚህ ላይ እንደመደመው የአባ ጊዮርጊስን ጥሩ ይመስለኛል። ግሩም። እኔም ጊዜ ስለሚገድበኝ ነው እንጂ ያንዳንዱን እያነሳን ብንወያይበት ደስ ይለኝ ነበር። ራሱን ችሎ ርዕስ ነው። በጣም በዚሁ አጋጣሚ እንደገና ደግሞ መልካ ሕማማት በድጋሚ በቆሞስ
አባ ጸጋ ዘአብን ደግሞ አዱኛ ታትሟል። ጥሩ ነው። በጣም ደስ ብሎኛል። እኔ 2004 ነው የታተመው፣ እሳቸውም ደግሞ አትሟል እና ገና ብዙ መሰራት ያለበት ስለሆነ በዚሁ አጋጣሚ እሳቸውም የጻፉትን መልክአ ሕማማትም አንባቢያን እንዲያነቡ መልእክቴን አስተላልፋለሁ። መልካም። ይሄ ደግሞ ሌላ የቅንነት መገለጫ ነው። የኔን መጽሐፍ በቅርብ ቀን ጠብቁ ከማለት ይልቅ የአባ ገሌን መጽሐፍ አንብቡ ብሎ መጋበዝ የአንድ መምህር 2004 ላይ እኔ ታትሞ ስለነበረ እኔ ለአጋጣሚ ላወጣ ነበረ እና የእሳቸው መውጣቱን ስሰማ በቂ ነው፣ ምን አስወጣኝ ብዬ አቆምኩት። ለምን መነበብ አለበት። አንድ ሰው ለፍቶ ደክሞ ያዘጋጀው ስራ ስታነብለት እንዴት መልካም ነው። የበለጠ እንዲሰራ ደግሞ ያ ሰው ይበረታታልና መደረግ ያለበት ነው ብዬ አምናለሁ። ግሩም ተመልካቾቻችን፣ ከዚህ ብዙ ቁም ነገር እንማርበታለን። መምህር እሳቸው ማዘጋጀት ማሳተም ሲችሉ፣ ነገር ግን ሌላ አባት አሳትመዋል እና እኔ ለምን እጋፋቸዋለሁ ብሎ ወደ ኋላ የቆዩት ወደፊት እሳቸውም ድጋሚ ያሳትሙታል፣ እናነባለን። አሁን ግን መጋቤ ሐዲስ ዶክተር ሮዳስ እንዳሳሰቧችሁ የመጋቤ ብሉይ ሐዲስ አባ ጸጋ ዘአብ አዱኛ መልክአ ሕማማት መጽሐፍ እየገዛችሁ በዚህ ሳምንት እንድታነቡ በዚህ አጋጣሚ እንጋብዛችኋለን። እርሳቸውን በቅርቡ እዚህ ቀርበው መልእክት አስተላልፈዋል። እንግዳችን ሆነው ነበር በዚህ ሳምንት። በተደጋጋሚ ቢነገሩም ግን ደግሞ አንዳንድ ሰው በየዓመቱ አዲስ የሆነ ቤተክርስቲያን መጥቶ የማያውቅ ሰው የኔ ቢጤ ሰነፍ ስለሚኖር ዝም ብለን አልፈን እናንሳ ባጭሩ። ለምሳሌ ጸሎተ ሐሙስን ስናነሳ የሕጽበተ እግር መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን ያጠበበት መታሰቢያ ስለሆነ ታናናሾቹ በታላላቆቻቸው ይታጠባሉ በሱ አምሳል። ይሄ የታወቀ የተረዳ ነው። ነገር ግን ደግሞ ቀለል ያለ የሚመስል ብዙ ምስጢር ያለው ጉልባን የሚባል ምግብ በየቤቱ ይበላልና ከንፍሮ ባሻገር ከንፍሮነቱ ከምግብነቱ ባሻገር ሌላ ምስጢር ስላለው ምስጢሩን ጠቀስ አድርገውልን ቢያልፉ አይከፋም። ጸሎተ ሐሙስ ብዙ ነገሮች የሚታሰብ ሕጽበተ እግር ይታሰባል። የእስራኤል ከግብፅ መውጣት ይታሰባል። ብዙ ነገሮች ነው ተደራርበው ያሉበት ነው። ምሴተ ሐሙስ ይታሰባል። ቅዱስ ሥጋውና ክቡር ደሙን የሰጠበት የጌታ መያዝ በጌቴሴማኒ የጸለየው ጸሎት ይታሰባልና በአንድ ዕለት ውስጥ ብዙ ነገሮች የሚታሰቡበትና ብዙ መልእክቶች የሚተላለፉበት ነው። እንደተባለው በተለይ የእስራኤል ከግብፅ መውጣት ብዙ ነገሮችን የያዘ ነው። ምክንያቱም ጥላ ነው። የአይሁድ በዓላት አሉ፣ 7 በዓላት ወደፊት እንደውም ብናነሳቸው ጊዜ ካለን 7ቱ የበዓላት የመጸውና የጸደይ በዓላት በሙሉ የክርስቶስ ሊፈጽማቸው ላሉት ነገር ጥላዎች ነበሩ። የጸደይ በዓላት በዘመነ ስጋዌው ለፈጸማቸው ናቸው። የመጸው በዓላት ግን ጥላነታቸው ከዚህ በኋላ ከእርገቱ በኋላ ምጽአቱን የሚያመለክቱ ናቸው እና እነዚህ በዓላት በጣም አንደኛው እስራኤል የበጉን ደም በመቃንና በጉበናቸው ቀብተው መልአከ ሞት ያንን እያየ የግብፃውያንን በኩር የቀሰፈበትንም ነገር እናያለን። ለጊዜው ያ ተደርጓል። ፍጻሜው ግን በበገ ወልደ እግዚአብሔር ደም ዓለም መዳኑ ያመለክታል። ሞተ በኩር ሲመጣ ከግብፅ ተቻኩለው እንዲወጡ ነበር የታዘዙት። ያን ጊዜ ቶሎ ፈጥኖ ሊደርስ የሚችሉ ጥራጥሬዎችን ለጉዟቸው እንዳዘጋጁ የሚነገርበት አንዱ ክፍል ነው። ሁለተኛውና ግን ትልቁ ትውፊት ይሄ ንፍሮ፣ እነዚህ የሐዘን መብሎች ይባላሉ። ይሄ በጥንታዊት ሰነዶች ነው ያለው። አሁን ለምሳሌ ልብ ብለን ስናይ ለምንድን ነው ሁሌ ንፍሮ የሚበላው ለቅሶ ቤት? ዝም ብለን እስቲ እናስበው። ምንድን ነው ኮዙ? ምንድን ነው መነሾ ብለህ ስታስብ ይሄን ነገር ልታገኝባቸው የምትችላቸው ነገሮች በጣም እንደነ ያሻር አይነት መጻሕፍት ናቸው። የጥንት ትውፊት በጣም ብዙ ታውዘንድ ሲርስ ያቋረጡ ናቸው። ለምሳሌ በንፍሮ ብኩርናውን ሲሸጥ እንመለከታለን አይደል? የሰው ምንድነው የሐዘን መብል ነው። ይስሐቅ በአብርሃም ሐዘን ሲያዝን የሚመገበው እና ነቢያት በዛ ዘመን የነበሩ ሰዎች በሐዘን ሰዓት ይመገቡት የነበረው መብል እንደሆነ ያስረዳል። የሚገርመው በጣም እና ያሻር መጽሐፍ እና ይሄ ትውፊተ አይሁድ በሙሉ ብታነባቸው ይሄ ምግብ ይገኛል እና የሐዘን ነው። በቃ የለቅሶ ነው፣ የእንባ ነው። እንባ አድርቅ ነው። ዛሬም ድረስ ሰዎች ቀብረው ሲመለሱ እጃቸውን ታጥቦ ይቅሙታል። ይሄ ማለት ምን ያህል የብሉይ ኪዳኑ ከሐዲስ ኪዳኑ ጋር ተዋህዶ ተሰናስሎ እንደ መኪናና እንደ ከላይ እንዳለው መሪና እንደ ሞተሩ ወይም እንደ ሰምና እንደ ፈትል ተጣምተው ተዋህደው ያሉባት ሀገር መሆኗን ያመለክታል እና እነዚህ ነገሮችን ሁሉ የሚያሳስብ ጭምር ነው። የቂጣ በዓሉንም ጭምር የሚያሳስብ ቂጣ ህብስት የሚደረግበት አጋጣሚ አለ። ምንድናቸው እነዚህ መደረጋቸው? አሁን በሐዲስ ኪዳን ለተከናወነው ነገር ሁሉ ጥላ ነበሩ ለማለት ነው። ጥላ ነበሩ።
መጻጻ እንደሌለው እንትን እንዳልነበረ ሁሉ ክርስቶስ ሙስና መቃብር እንደማይስማማው የሚወክሉ ነበሩ። ከዛ የበኩራት ቀን ደግሞ እሁድ ላይ ተነስተዋል። ይሄ ሁሉ በሙሉ በምንመለከታቸው ጊዜ የሚከናወኑ ነገሮች ሁሉ በትውፊት በየቤቱ የሚደረጉት መሰረታቸውን ብሉይ ኪዳን ላይ አድርገው ግን አማናዊ ትርጓሜያቸው አዲስ ኪዳን ላይ የተገለጡ ናቸው። ቅዳሜ የሚታደለው ቄጠማም ከዚህ ጋር ይገናኛል። ቅዳሜ 3 ነገሮች አሉ። ቀዳም ስዑር አንደኛው ከመሻር ጋር ይያያዛል። ምንድነው የተሻረው? ሲሮ ሞተ ይላል እዝል ቅዱስ ያሬድ። ሞትን ሻረ ማለት ነው። በሞቱ አሞቶ ለሞት ነው። ሞት የተሻረበት የክብር ባለቤት ጌታችን ወደ በሐዲስ መቃብር ያደረበትና በመቀበሩ ሙስና መቃብር የጠፋበትን ነገር እናስብ። በአካለ ነፍስ ወርዶ ነፍሳትን ነፃ ያወጣበት እነዚህ ነገሮች ስለሆኑ ሞት መሻሩን በክርስቶስ በሞቱ ሞትን መደምሰሱን የበለጠ ምንዘምርበት ዕለት ነው። በሞቱ ለሞት ደምሰሶ እያለን በሞቱ ለሞት ደምሰሶ ትምህርተ በዋጠዋት ላይ በተለይ ሲሮ ሞተ ሞትን ሻረ የሚለው እዝሉ። ሌላው ደግሞ በጣም የሚገርመው በጾምነት የምትሻር ናት። ቀዳም ስዑር ዓመት እስከ ዓመት እንትን እንላታለን። ያው ከቅዳሴ በኋላ እህል ውሃ እንቀምሳለን። ያን ቀን ግን እንጾማታለን። ሚዜዎቹ ይጾማሉ። ሙሽራው ከነሱ ከተለየ በኋላ እንዳለ በሞት ከተለያቸው በኋላ ሐዋርያት ስላልበሉ እኛም እህል ሳንቀምስ ጾምነቷ ይሻራል። ሌላው ውስተ ብሔር ስዑር ይሉታል ሊቃውንት። ስዑር ማለት ለምለም ማለት ነው። ዳዊት እንዳለው አንዱ አስረጅ ነፍሳት ከ5500 ዓመት የሲኦል እሳት ወጥተው ለመጀመሪያ ጊዜ በአካለ ነፍስ ወደ ለመለመችው ርስታቸው ወደ ገነትም የገቡበት ዕለት ነው እና እነዚህን ሁሉ ነገሮች በዛ ሁሉ እናስብበታለን። ቄጠማውም ተመሳሳይ ነው። ካህናት ይህን የምስራች ሄደው ለምእመናን ያበስራሉ። ልክ የኖህ ርግብን መስለው ነው። ሐጸመያህ ነትገመያህ የጥፋቷ ነጠበ ጎደለ ብላ በአፏ የወራ ቀንበጥ ይዛ እንደተገኘች በክርስቶስ መስዋዕትነት የሲኦል ባህር መሻሩን መጥፋቱ መደምሰሱ የምስራች ብለው ለልጆቻቸው ይሰጣሉና ይሄ ሁሉ ነገር ስንመለከት እጅግ የሚያስደስት የክርስቶስ ሕማማተ መስቀሉን፣ ስቅለቱን፣ ትንሣኤውን እንድናይ፣ እንድናደምጥ፣ እንድናሸት እንዲዋሃደን የሚያደርግ ስዕላዊ መግለጫ ሆኖ ግን እውነት እንደሆነ እንደው ልንረዳው ይገባል የሚል እምነት አለ። ከሕማማት ሳንወጣ ከህይወታችን ጋር አያይዤ ጥያቄ መጠየቅ ፈለግኩ። ሌላውን በዚህ በሰሙነ ሕማማት ምን ይፈቀዳል አይፈቀድም ምክንያቱ ምንድን ነው የሚለውን ከየመጽሐፍቱ ያገኟቸዋል። ተመልካቾቻችን ያንብቧቸው። እዛ የክርስቶስ ቤዛነትና መከራ ለክርስቲያኖቹ መከራችንን የተሸከመ የእኛን ፍዳው አድርጎ ያሳለፈ እንደሆነ ይነገራል። ስተቀልለው መከራው የእኛን መከራ የጸዋት መከራ የተቀበለበት ነውና መከራችንን ተቀብሎልን ሳለ በሱ መከራችን ማለፍ ሲገባው ለምንድን ነው በምድር መከራችን የሚበዛው? ምክንያቱም በክርስቶስ ኢየሱስ የሚያምኑ በዓለም አቀፍ ደረጃ ያሉ ምዕመናን አንዳንዶቹ በጦርነት፣ አንዳንዶቹ በረሃብ፣ አንዳንዶቹ በሌላ ከውጭ በሚመጣ ጠላት፣ አንዳንዶቹ እርስ በርስ እንተላለቃለንና እንፋጃለንና የክርስቶስ ደም ለሰላም ያልጠቀመን ለምን ይሆን? በሰማያዊ ብቻ ነው ጥቅሙ የሚለው መጠይቅ። መጀመሪያ የክርስቶስ መስዋዕትነት የሰጠን የህሊና ሰላም ከሰላሞች ሁሉ በላይ የሆነ ሰላም ነው። የሰጠን ውሳጣዊ ረፍት ከረፍቶች በላይ ሆነ ረፍት ነው። ነፃነት እንድናስብ ከቀንበር ነፃ መሆናችን እንድናስብ አድርጎናል። ሞትን እንዳንፈራ አድርጎናል። ትልቁ ነገር በሞቱ ሞትን በመሻሩ ድሮ ሞት ይፈራል እኮ። አንድ ሰው እኮ ወደ የሞት እንቅልፍ ላይ ሆኖ መልአከ ሞት ሲመጣ ነፍሱን ከስጋው በአሰቃቂ ሁኔታ ሲለየው፣ ስጋው በመቃብር ሲጣል፣ ነፍሱ ወደ ሲኦል ስትወረወር የመጨረሻዎቹ ሰዓቶች ሁሉ ጭምር አስፈሪ ነበሩ። አሁን ግን አጥበን ገንዘን ስመን ዘምረን የምንለየ ሆነናል። የሰጠን ሰላም በምድር ላይ ስንንቀሳቀስ ከዲያብሎስ እስራት ስለፈታን የምንንቀሳቀሰው መንቀሳቀስ ሁሉ በብዙ ሰላም፣ በብዙ እፎይታ፣ በብዙ ነፃነት በምህረት ዓመት ውስጥ እየተጓዝን እንደሆነ እናስባለን። በዓመተ ፍዳ በዓመተ ኩነኔ ሳይሆን በዓመተ ምህረት ውስጥ በምህረት ጎዳና ውስጥ እየተጓዝን እንደሆነ እናስባለን። ስለዚህ ትልቁ ነገር ሰላሙ ነው። ሁለተኛ ፍቅርን ያስተማራል። አብ ልጁን እስከ መስጠት ድረስ እንዲሁ ዓለምን መውደዱ ተቀዳሚ ተከታይ የሌለውን ልጁን ለሕማም ለሞት አሳልፎ እስከ መስጠት ደርሶ ዓለምን ወደደ። ልጁ ወልድ ደግሞ ራሱን ሰጠ። ከዚህ የበለጠ ነገር ምን ልንማር እንችላለን? እኛም ለወንድሞቻችን ራሳችንን እንድንሰጥ
ትልቁን ፍቅር ያስተማረን የክርስቶስ መስዋዕትነት ነው። አብ አንድያ ልጁን ሰጠ፣ ወልድ ራሱን ሰጠ፣ ስጋውን ቆረሰ፣ ደሙን አፈሰሰ። አንድ እናት ብትኖረው እሷም እናት እናት ብሎ ሰጠ። ምን ያህል ሰጠዋል? እና በምድር ላይ የማይሰጡ ሰዎች ክርስቶስን የማይመስሉ ሰዎች ናቸው። ለወንድማቸው ፍቅርን የማይሰጡ ሰዎች በፍጹም። ለዚህ ነው ዮሐንስ ፍቅር ወንድሙን የማይወድ ሁሉ ነፍሰ ገዳይ ነው፣ በጨለማ ውስጥ አለ የሚለው። ይሄ የዚህን የቤዛነትና የማዳን ስራ አልተረዳውም ማለት ነው። እና የሰጠን ፍቅር። ሶስተኛ የመከራ ትርጉም ተቀይሯል። አሁን ቅድም ስለ መከራ ስላነሳልኝ ነው። አሁን እርግማን አይደለም መከራ፣ ፍኖተ ክብር ሆኗል። ወደ ክብር መንገድ ተለውጧል። ጌታ ሕማማትን ተቀብሎ ውሳጤ መንጦላዕት ገብቶ ድል ነስቶ ማለት ነው በየማነ አብ መቀመጡ እኮ ዛሬ ጌታ ከመከራ በኋላ ክብርን ከፍቷል ነው። ክብርን ከፍቶልናል። መከራ ወደ ክብር መሸጋገሪያ አንድ ፖርታል፣ አንድ ታናል ሆኖልናል። አንድ ድልድይ ሆኖልናል። አንድ ማዕዶት ሆኖልናል። ስለዚህ ዛሬ ክርስቲያኖች ዝም ብለን ተደላለን እንድንኖር አልተፈቀደልንም። ይህ መታወቅ ያለበት ነገር አንደኛ መከራ ስንቀበል ከክርስቶስ ጋራ ሱታፌ እያደረግን መሆኑን ልንረዳ ይገባል። በተለይ ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 29 ላይ ስለ እርሱ ደግሞ አለ ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም የተጠራችሁት ይላል። ማመን ብቻ ሳይሆን ስለ እርሱ መከራ መቀበል አለብን። እምከመ አርአይነ ሕማመ ንዔሪ ክብረ ምስሊሁ፣ በሕማም ስንመስለው ነው ወደ ክብሩ ዓለም ልንጠጋና ልንደርስ የምንችለው። ስለዚህ ዛሬ መከራ ስንቀበል እግዚአብሔር ተወኝ ብለን ማማረር ሳይሆን ደስ ብሎን ከጌታዬ ጋር መከራ እየተሳተፍኩ ነው ልንል ይገባል። ይሄ በጣም ትልቁ ቁም ነገር ነው። በጣም አስደሳቹም ነገር ያ ነው። እግዚአብሔር ተወኝ ብሎ ማልቀስ ሳይሆን ከአምላኬ ከክርስቶስ ሕማማተ መስቀል እየተሳተፍኩ ነው ብሎ የሚደሰት መሆን ክርስቲያን መሆን አለበት። ግን ፈተናው ይለያያል። ከራሱም ችግር ያመጣውን ፈተና ሁሉ ከጌታ መስቀል ጋር አይደለም። ግን በክርስትናው በትክክለኛ ክርስትናው የመጣበት መከራ ከሆነ እውነት ትክክለኛ መከራ ከሆነ እየተቀበለ ያለው ያ ሰው ከክርስቶስ ሕማማተ መስቀል ጋር ሱታፌ በማድረጉ በምድር ላይ እድለኛ እንደሱ ላይኖር ይችላል። ይሄ አንደኛው ነው። ሁለተኛው መከራ ያጸናል፣ መከራ ያበስላል፣ መከራ ያራቅቃል። ለምሳሌ ሐዋርያትም ደጋማ መልእክታቸው እንደጠቀሱት በተለይ ጴጥሮስ ወርቅ እሳት ውስጥ በመግባቱ ነው የበለጠ ነጥሮ ወርቅነቱ የሚታወቀው። እሳት ውስጥ ተፈትኖ የማይመጣ ወርቅ ሊሆን አይችልም ዛሬ። ስለዚህ ክርስቲያኖች መከራ ሲመጣባቸው በእምነታቸው ክርስቶስን በማመናቸው እምነታቸው ይጠራል፣ ትዕግስታቸው ይበዛል፣ ብስለታቸው ይጨምራል፣ ትዕቢታቸው ይሟሟል፣ ወደ በለጠ ወደ ክርስቶስ ይቀርባሉ። ትዝ ይበለን እንደው ኮቪድ እንኳን ተው፣ በክርስቶስ የሚመጣው መከራውን እናቆይና ኮቪድ ምንድን ነው ያደረገው? የኮቪድ መከራ እንዴ ሁሉም ንስሐ የሚገባ ሆኖ አይደል እንዴ? የሚያለቅስ ሆኖ አይደል እንዴ? ምህላውም መከራ በክርስቶስማ ምን ስም ያ በቫይረስ የመጣ መከራ ነው። በቫይረስ የመጣ መከራ ምድር ላይ የሚንቀሳቀሰውን ሰው እንዲህ አድርጎ እንትን ካረገው ካጠራው ወደ እግዚአብሔር ካቀረበው በራሱ በክርስቶስ የሚመጣ መከራ ደግሞ የበለጠ ክርስቲያኖችን ከክብር ወደ ክብር የሚያሸጋግር በመሆኑ እምነት በምቾት ብቻ ሳይሆን የሚገለጠው በመከራም ጭምር ነው የሚገለጸው። አንዳንዴ የደስታ ዘመን አለ፣ አንዳንዴ የመከራ ዘመን አለ እና በሁለቱም እግዚአብሔር ይከብራል። መጨረሻ ልናገረው የምንችለው የዓለም ባህሪ ነው፣ የዓለም ጠባይ ነው። በተለይ ራሱ ዮሐንስ 15:18 ላይ ያስተማረን ነው። ዓለም ቢጠላችሁ እኔን እንደጠላኝ ይወቁት ይላል። ዓለም ለክርስቶስ ትምህርት አትመችም። ዓለምም ደስተኛ አይደለችም በክርስቶስ ትምህርት። እሱንም አምላክ እኔን ባለቤቱን እንዲህ ካሉኝ እናንተንማ እንዴት አሉ። በቃ አለቀ። የሐዋርያት ሕይወት በሙሉ የተከታዮቹ በሰይፍ በመቀርደድ ብዙ መከራ ውስጥ ነው ያለፉት። ስለዚህ በእውነት ዓለም ከክርስቶስ ትምህርት ጋር የምትጋጭ በመሆኗ የሁሉ መከራ ይደርስብናል። መጨረሻ ግን ትልቁ ነገር የምስክርነት ኃይል ይገለጣል። በጣም እጅግ የሚገርመው በመከራ ጊዜ ውስጥ ክርስቲያኖች የሚያሳልፏቸው መከራዎች ሁሉ ብርሃን ሆነው ነው ያለፉት። አሁን እነ ቅዱስ ጊዮርጊስ ተጋድሎ ዘመን፣ የነ ቅድስት አርሴማ፣ የነ ቅድስት በርባራ፣ የነ ቅድስት ዮልያና ስንቱን እንጠቅሳለን። ያ እምነታቸው እንደ ወርቅ ተፈትኖ የጠራበት ዓለም እስኪያልፍ ድረስ የሚመሰከረው ነው። ብዙዎችን ወደ ክርስቶስ እቅፍ መልሷል። የመጨረሻ የሞት እንትናቸው ላይ በጽናት እነ እስጢፋኖስ ሲወገሩ እነ ጳውሎስን ማርኮ አምጥቷልና የሰማዕታት ደም የቤተ ክርስቲያን ችግኝ ነው እንዳለው ብዙ ክርስቲያኖችን ያመጣ
ብዙ ክርስቲያኖች የተቀበሉት መከራ ነውና የእምነታቸው ጽናት ሰዎችን ወደ ክርስቶስ እቅፍ አድርጓልና ግን አጠቃላይ እንድንረዳው አጠቃላይ ለመረዳት በአንድ መስመር ልዝጋው። መከራው ጊዜያዊ ነው፣ የሚሰጠን ክብር ግን ዘላለማዊ ነው። ይህን ማወቅ አለብን። ሊነጻጸር አይችልም። መከራው ጊዜያዊ ነው፣ ማንም ሰው ይሞታል፣ መከራ አድራሹም ይሞታል። መከራው ጊዜያዊ ነው፣ ክብሩ ግን እስካይ የሌለው ዘላለማዊ ነውና ልናነጻጽረው አንችልም። ስለዚህ የክርስቶስ ቤዛነት ለሰማያዊ ርስታችን እንጂ ለምድራዊ ኑሯችን የተከፈለ አይደለም። በምድራዊ ህይወታችን የህሊና ሰላም የሰጠን ቅድም የጠቀስኳቸው ቫሊዎች እሴቶች እኮ ሰጥቶናል። እንዲህ እግዚአብሔር እንዲህ ከወደደኝ እኔ ወንድሜ እንዴት አልወድም? በዕፀ መስቀል ላይ የተናገራቸው አባ ስረይ ሎሙ እስመ በዘያእምሩ ይገብሩ፣ ይሄ ሁሉ ቃላት እነዚህ ሁሉ ምድር ላይ ስንኖር እንዴት አድርገን መኖር እንዳለብን መሪ የሆኑ ናቸው። ህይወታችን አልጫ ሳይሆን ጨው እንዲሆን፣ ህይወታችን ጨለማ ሳይሆን ብርሃን እንዲሆን፣ በሱ ፍኖት እንድንጓዝ በጎቼ ድምፄን ይሰማሉ እንዳለ ይሄ ሁሉ የሰጠን የህሊና ስራ። ድሮ እኔ በብሉይ ኪዳን ዘመን ስራመድና አሁን በአዲስ ኪዳን ዘመን ብራመድ ለውጡ የሰማይና የምድር ነው እና እኔ በሁለቱም በኩል ይጠቅማል ባይ፣ በዚህም በወዲያኛው። እንኳን ጠየቅኩት። ይህን ባልጠይቅ ኖሮ ይህን መልስ ተመልካቾችም እኛም አንሰማም ነበረ። ክቡራን ተመልካቾቻችን እየሰማችሁት እየተከታተላችሁት እንደምትገኙት ይህ ቆይታ የሰሙነ ሕማማትን ወቅት መነሻ በማድረግ ከመጋቤ ሐዲስ ዶክተር ሮዳስ ታደሰ ጋር የምናደርገው ቃለ መጠይቅ ነው። አብራችሁን ቆዩ። አሁንም ቀደም ሲል ስንወያይ ስለ ቃለ መጠይቁ እነዚህን ቪዲዮዎችን እስኪያቸው ጥሩ መረጃ አላቸው ብለውኝ እያየሁ ነበርና ከአንዳንድ ቪዲዮዎች እንደተረዳሁት በቅርቡ የተገኘው ይሄ ኤአይ የሚባለው አርቲፊሻል ኢንቴሊጀንስ ወይም ሰው ሰራሽ አእምሮ፣ ሰው ሰራሽ ክህሎት፣ ሰው ሰራሽ እሳቤ፣ አስተውሎት ሊባል ይችላል። እሱ ይዟቸው ከመጣ ግኝቶች አንደኛው ከቅዱሳት መጽሐፍት ጋር ይገናኛል። ይኸውም የዓለም አቀፉ ባለሀብት ኤለን መስክ የፈጠረው ግሮክ ኤአይ የሚባለው ቴክኖሎጂ ያመጣው ማለት ነው። አንደኛው የኤለን መስክ ግኝት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትውፊት መጽሐፍት ቀደምቶቹ ከ66ቱ ውጪ ሌሎች አይቀበሉም አይደለ? እኛም እንቆጥራቸዋለን አይደለም? እነሱ ጥንታውያን መጽሐፍት ኦሪጂናል መሆናቸው ትክክለኛ መሆናቸው እንደተረጋገጠ የኤለን መስክ ግሮክ ኤአይ እንዳረጋገጠ ቪዲዮዎችን ተመለከቱ በቅርቡ። በተመሳሳይ ሁኔታ የዚህ የዘ ፓሽን ኦፍ ክሪስት ፊልም አዘጋጅ የሆነው ሜል ጊብሰን ራሱ ተመሳሳይ ግኝት አግኝቶ ሁለቱ ሜል ጊብሰን እና ኤለን መስክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት መጽሐፍት ጥንታዊና ትክክለኛ መሆኑን ማረጋገጣቸው ከምን አንጻር የመጣ ነው? ይህንን ግኝትስ እንዴት አዩታል ብዬ ልምጣ። በጣም ጥሩ ጥያቄ ነው መምህር ኤፍሬም። ይሄ ዓለምን ያነዋወጸ ነገር ነው፣ ቀላል አይደለም። እኛ ብቻ ነን የተኛ ነው በዚህ ጉዳይ፣ ዓለም አልተኛም እና በጣም አጠንክሮ መናገር ያስፈልጋል። እዚህ ላይ እንደሚታወቀው መጽሐፍ ቅዱስ በራሱ ሙሉ አይደለም። ሆሊ ትራዲሽን ቅዱስ ትውፊት ነው ሙሉ የሚያደርገው። ለምሳሌ ኢየሱስ ክርስቶስ 3 ዓመት ከ6 ወር ግብፅ ነበረ። ምን አደረገ? በ3 ዓመት ከ6 ወሩ ምንም ልታገኘው የምትችልበት መረጃ የለም። ተሰደደ ተመለሰ ከማለት ውጭ እና 12 ዓመቱ ላይ ቤተ መቅደስ ይገባል። እሺ 18 ዓመቱ የት ነበረ? ምን ሲሰራ ነበር? አሁንም 30 ዓመቱ ላይ ነው መጽሐፍ ቅዱስ የሚጽፈው። ያ ሁሉ ዓመት ምን ነበረ? እንደገና ሞትን ድል አድርጎ ተነሳ። 40 ቀን እንዳስተማራቸው ሉቃስ በግብረ ሐዋርያት ላይ ጻፈ። ምንድን ነው ያስተማራቸው? ምንም ነገር የለም። ስለዚህ እነዚህ ሁሉ ትምህርቶች፣ ተአምራቶች፣ የማዳን ጉዞ በሙሉ ተሰንደው ያሉት በቤተ ክርስቲያን ውስጥ ነው። ስለዚህ ሰዎች አንድ ቦታ ላይ ሊነቁ ይችላሉ፣ ይሄ ይናፍቁም ይችላሉ። አሁን ስለ መላእክት ብትፈልግ እኮ 3 መላእክት ስም አይጠቅስም። እንዴት ነው ይሁሉ መላእክት የት ገቡ? ስለ መላእክት የያዘው መጽሐፍ ምን ነው? ወደ ሄኖክ አይሄድም። ስለዚህ ቀኖና የቤተክርስቲያን ቀኖናን ስንመለከት ዓለም አቀፉን ስንመለከት 66ቱ አለ። ፕሮቴስታንቶች እንትን የሚሉት፣ ካቶሊኮች 73 መጻሕፍት ይቀበላሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ከሁሉም ዓለም በበለጠ 81 ወይም 81ዱን ቅዱሳት መጻሕፍት ቆጥራ ሰፍራ 46ቱ ብሉያት 35ቱ ሐዲሳት የምትቀበል ቤተክርስቲያን እቺ ብቻ ናት። በጣም የሚያስደንቀው ነገር ይሄ ነው፣ ከዓለም ማለት ነው። ይሄ በጣም ትልቅ ጉዳይ ነው። ሐዋርያት 81ዱን መጻሕፍት ለቀሌምንጦስ ቆጥረው እንዳስረከቡ፣ ለምሳሌ ሄኖክን ብትመለከት ትክክለኛ ስለሆነ ከአዳም 7ኛ ትውልድ የሆነው ሄኖክ ብሎ ይሁዳ በመልእክቱ ጠቅሶት እናነባለን። እያንዳንዱ ከነዚህ ውስጥ የተወሰዱ በጣም ብዙ ናቸው። ስለዚህ የግሮክን እናቆየውና በጣም ሜል ጊብሰን ላይ ትንሽ ያዝ ባደርገው
ሚል ጊብሰን አገኘ ማለት አይደለም ግኝቱ። ምክንያቱም ኦልሬዲ ቤተክርስቲያን 81 መጻሕፍት አሏት። ጌታችን 3 ዓመት ከ6 ወር ግብፅ ላይ ምን አደረገ፣ ምን ተአምር ሰራ የሚለውን በሙሉ የተሰነደው ቤተክርስቲያን ውስጥ ነው። እንደገና ደግሞ ወደ ግብፅ ከተመለሱ በኋላ ለእናቱ እየታዘዘ ያደረጋቸውን ተአምራት እስከ 30 ዘመኑ አሁንም በአግባቡ ተሰንዶ ተጽፎ ያለው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። እንደገና የክብር ባለቤት ጌታችን ዓለምን ሲያድን የተቀበላቸውን መከራዎች በዝርዝር ተጽፎ ያሉት በሰነድ ደረጃ እዚህ ቤተክርስቲያን ውስጥ ነው። ይህ ብቻ አይደለም። አሁን ኦን ዘ ሪሰሬክሽን ሊሰራ ነው። ትልቁ ጉዳይ እዚህ ላይ ነው። የትንሣኤውን ሊሰራ ነው። የትንሣኤውን ሲሰራ አሁንም አንዳንድ ምዕራፍ ናቸው። ሚል ጊብሰን ግን ያሰበው ምንድን ነው? እነዚህን መጻሕፍት ሲያጠና ለምሳሌ 40 ቀን ጌታችን ምን እንዳስተማረ በሙሉ ሰንዳ የያዘችው ከሌላው ዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት። ይሄ እኮ በጣም ከአይምሮ በላይ ነው። 40 ቀን ሲያስተምር የጥጦስን ጉዳይ፣ የምጽአቱን ጉዳይ፣ ኢቭን ሐሳዊ መሲህ መልኩ ምን እንደሚመስል ጭምር ከዳን ወገን እንዴት እንደሚወለድ መጽሐፈ ኪዳን ያብራራው። ከዛ ውስጥ እንደው ለዕለት መገልገያ ተብሎ ትምህርተ ኅቡዓት፣ እነዚህ 9ኙ ኪዳናት፣ እነዚህ 7ቱ ኪዳናት ምንላቸው ለአገልግሎት ተውጣጡ እንጂ በጣም ግዙፍ ትልቅ መጽሐፍ ነው። ስለዚህ ለምሳሌ ጌታችን በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን ሲያወጣ ዲያብሎስ የጮኋቸው የተነገራቸው ነገሮች አሉ። ኦሪዮሞትን ዘወርድ በስጋ ጌጋዮ ብለን ትምህርተ ኅቡዓት ላይ የምንተረጉመው መኑቱ ዝንቱ ማን ነው እያለ የሚነጋገረው ንግግር በሲኦል የነበሩ ነፍሳት ጌታን እንዴት ይጠብቁ እንደነበረ ጴጥሮስ በሆነ ያላቸውን ፈታቸው ብሎ ነው በአንድ መስመር የዘጋው። እንዴት ፈታ? እንዴትስ ነፍሳትን አወጣ? እንዴት ወደ ኤዶም ገነት ገቡ? ፈያታዊ ዜማን በመንግስት አስበኝ ባለው ጊዜ ደመ ማኅተሙን አግኝቶ እንዴት ከኪሩብ ጋር ተነጋገረ? ያ ሁሉ ዝርዝር በምልአት ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ስለዚህ የዓለም ሁሉ አይን ወደዚህ ቤተክርስቲያን በጣም ትኩረት አድርጓል። በተመሳሳይ መልኩ እንግዲህ የዓለማችን የመጀመሪያው ትልቁ ቱጃር ኤለን መስክ ነው። በቴክኖሎጂ ረድፍ ስፔስ ኤክስን የሚመራ ነው። ብዙ ቴክኖሎጂ ነክ የሆኑ ነገሮች በሱ ስር ነው ያሉት እና ግሮክ ፎር ኤአይ ሰው ሰራሽ አስተውሎት ብለህ የጠቀስከውን እየሰራ ነው። በተለይ ለማሰልጠን ራሱ የመጀመሪያውን ወደ $490 ሚሊዮን ነው የፈጀው ግሮክ ኤአይን ለማሰልጠን። አሁን ወደ ቢሊየን ዶላር ደረጃ ነው በየወሩ የሚመደበው ይህን ትሬን ለማድረግ እና አሁን ካሉት በተለይ ከኤክስ ቲዩተር ገጽ ጋር በጣም የተሰናሰለ በመሆኑ በጣም ተመራጭ አድርጎታል። እንደ ቻት ጂፒቲ፣ እንደ ጄሚናይ፣ ሌሎች የኤአይ ፕላትፎርም ሲኖሩ በተለይ ደግሞ ግሮክ ኤለን መስኩ በጣም ጥርት ያለ ነገር የሚሰራ በመሆኑ በደንብ አድርጎ አናሊሲሱን የሚሰራ በመሆኑ በጣም የተደነቀ ነውና ሰዎች በደንብ አድርገው ሲጠይቁ ጥሩ መልስ ይሰጣል። ስለዚህ ዓለም ምን ብሎ መጠየቅ ጀመረ? የተሻለው መጽሐፍ ቅዱስ የትኛው ነው ብሎ መጠየቅ ጀመረ። ዓለም በቃ አሁን በጣም ወደሚገርም ዘመን እየተሸጋገርን ነው። እኔ ሁልጊዜ ሰዎች ስለ ዘመን ሲያማርሩ ይገርመኛል። እንደኛ ዘመን የተቀደሰ ዘመን አለ ወይ ብዬ ለራሴ እጠራጠራለሁ። በጣም ብዙ ነገሮች ሪቪልድ የሚሆኑበት ዘመን ነው እና ብዙ ነገሮችም ይለዋወጥ። የተሻለው መጽሐፍ ቅዱስ የትኛው ነው? ድሮ ሁሉም ድብቅብቅ አድርገህ ልትገድብ፣ አሁን ግን አትችልም። የትኛው ነው ብሎ መጠየቅ ጀመሩ። የአዳም 7ኛው ትውልድ የሆነው ሄኖክ የጻፈው መጽሐፍ በምልአት የት ነው የሚገኘው ማለት ጀመሩ። ኢትዮጵያ ማለት ጀመረ ማለት ነው ግሮክ ኤአይ። ለምን የኢትዮጵያ መጽሐፍ ቅዱስ 81 ሆነ? አሁንም መተንተን ጀመረ። ስለዚህ በጣም ነገሮች ወደ ኢትዮጵያ አመዘኑ እና ደግሞ ጥርት አድርጎ መልስ ስለሚሰጥ የኢትዮጵያ መጽሐፍ ቅዱስ ትክክለኛ መሆኑን የግሮክ ኤአይ እና የሚል ጊብሰን ስራዎች በማሳየታቸው እነዚህ ደግሞ የዓለም በፊልም ኢንዱስትሪ ይሄ በኤአይ እና በቴክኖሎጂ ዘርፍ መሪ ናቸው ማለት ትችላለን። ስለዚህ የዓለም ሁሉ አይን ወደዚህ ወደ ኢትዮጵያ ሊያዘወትር ችሏል። እንደውም በዚህ ዙሪያ የሚሰሩ እንትኖች የዩቲዩብ ጥናታዊ ስራዎች ላይ ስመለከት እኔም የኔ ሱፐርቫይዘር የነበረ ፕሮፌሰር ሊ የሚባል ነበረ እንግሊዛዊ። እሱም እዛ ጥናት ላይ ያየሁት ሲያቀርብ ማለት ነው ስለ ኢትዮጵያ መጽሐፍ ቅዱስና በጣም ነው የተደነኩት። ይህ ፕሮጀክት እስከማስታውሰው የዛሬ 16 ዓመት ይመስለኛል የተጀመረው
አዎ ጥናቱ ከተጀመረ እና እኔም ተሳትፌበታለሁ ለማለት ነው። ያኔ ገና ተማሪ ነበርኩ ይመስለኛል ቴዎሎጂ ቅድስት ሥላሴ ዩኒቨርሲቲ ያኔ እንግዲህ 1998 99 አካባቢ ይመስለኛል አላስታውሰውም ትንሽ ወደ ኋላ ሄዷል እና በአሜሪካ በእንግሊዝ በተለያዩ ዘርፍ የሚያጠኑ የቅዱሳት መጻሕፍት አጥኞች ይመጡ ነበር ኢትዮጵያ እና የተለያዩ ማኑስክሪፕቶች ጥናቶች የብራና ጥናቶች ይደረጉ ነበር እና በኦሪቱ አካባቢ የነበረውን ለኔ ሰጥተውኝ ነበር። በጊዜው ለኔ ብዙ የሚከብድ ነበር አልነበረም እና እኔ ያን ያጠናና ሰራ የነበረው አብነት የሚባለውን የግዕዙን ዘር አብነቶቹን አጠና ነበርና ራሴን እየሰራው እንትን አቀርብ ነበር በጊዜው ነው ያኔና አሁን ይሄን እንደዚህ ደርሶ እንደዚህ መነጋገሪያ ሆኖ በዚህ ውስጥ የተሳተፉት ሰዎች ደግሞ ጥናታዊ ጽሑፍ በዩቲዩብ እያቀረቡ ባህር ማዶ ስመለከት በጣም እየተገረምኩኝ እየተደሰትኩም ነው። በኖርኩበት ያስብላል አይደል? እኔም ኖሬ ራሴን ግኝት ባቀረብኩ ኖሮ ያስብላል አይደል? አዎ ያው ያቀረብን አይደለ እዚህ ላይ አምዛም እንደዛ ነውና በጊዜው ያኔ ተሳትፌ ነበር ለማለት ነው። ቢሆንም ቅሉ የግሮክ ኤአይም ሆነ የሚል ጊብሰን ነገሮች ዓለም ሁሉ ወደ ኢትዮጵያ ቀኖና እንዲመጣ እያስገደዱት ነው። ዛሬ ቤተክርስቲያኗ አልተዘጋጀችም 80 አሐዱን በአግባቡ በእንግሊዘኛ አድርጋ አላሳተመችም እንጂ አሁን በባህር ማዶ በተለይ ጥቁር አሜሪካውያኖቹ እያሳተሙ የኢትዮጵያ መጽሐፍ ቅዱስ በዓለም በቃ በጣም የሚሸጥ መጽሐፍ ቅዱስ ሆኗል። በጣም ተወዳጅ እና እነ ኩፋሌ እነ ሄኖክ ሌሎችም እነ ዕዝራ ሱቱኤል እነ መቃቢያን ደግሞ የኢትዮጵያ መቃቢያን ከግሪክ ሁሉ የተለየ ነው መካቢስ ከሚሉት ማለት ነው እና በጣም ደግሞ እነዚህ 8ቱ የሐዲስ ኪዳን መጻሕፍት በትም ዓለም የሌሉ ጌታን ከትንሣኤው በኋላ ያስተማረውን ሁሉ የሚዘረዝሩ ነገሮች እነ ግሮክ ኤአይም በለው ሚል ጊብሰንም በላቸው ወደ ኢትዮጵያዊ ቀኖና ዓለም እየመጣ ነው እና እኛ ግን ዝግጅቱ የለንም። አሁን እንግዲህ በጣም አንዴ እንደ ማዕበል ሊያጥለቀልቀል ይችላል። እኛ ቶሎ ዝግጅት አድርገን እንደዚህ አይነት ኢንተርናሽናል ኮሚኒቲዎች ወደፊት ቢመጡ ወደ ኢትዮጵያ ቢመጡ እንዴት ነው የምናስተናግዳቸው የሚለው ነገር ቤተክርስቲያኗ እንግዲህ ልታስብበት ይገባል የሚል እምነት አለኝ። ይሄን ነው የምለው። ግሩም ማብራሪያ ነው። ቃል ተሰማልን መጋቢ ሐዲስ ዶክተር ሮዳስ ላጽናውተ ነገር እኔን የሚያስደነቀኝ በእኔ መጠነኛ ዳሰሳ የእይታ ዳሰሳ ማለት ነው ቪዲዮዎችን ስመለከት ሌሎች ካቶሊካውያን ወይም የፕሮቴስታንቲዝም እምነት ድርጅቶች የማይጠቅሷቸውን መጽሐፍ ሳይቀር ነው እየጠቀሱ ሲተነትኑ የነበሩት። የኤደን መስክም ሆነ የሜል ጊብሰን የጥናት ውጤቶች እንደ ምሳሌ ሁሉ ጠቅሷቸዋል። ለምሳሌ መጽሐፍ ኪዳን ቅድም የጠቀሷቸውን ሄኖክን፣ ዲድስቅልያን፣ ኩፋሌን ይጠቅሳል። እነዚህ በሌሎች ሰዎች የተናቁ አገራችን ውስጥ ያሉ ጭምር የሚቀራረቡን እኛም ባይመስሉም ክርስቶስን እናመልካለን የሚሉ ሰዎች ጭምር የሚቃወሟቸው መጽሐፍት ነው ትክክለኛና ኦሪጂናሊ ተቀባይነት ያላቸው ጥንታዊነታቸው የተረጋገጠ እያሉ የብራና ቨርዥኖችን ቅጂዎችን እያገላበጡ ያሳዩ የነበረውና ኢትዮጵያ በመልክዓ ምድርም እኮ መራቋ ጠቅሟታል። እንዲህ አይነት ችግር እንዳይገጥማት አድርጎታል። የምዕራባውያን በተለያየ ዘመን ሲቀነስ የኖረ ነው። የነገስታቱ ተጽዕኖ አለ፣ ብዙ ጣጣ ነበረበት። የኛ ግን አንደኛ መልክዓ ምድር መራቃችን ጠቅሞናል። ሁለተኛ ደግሞ ብዙ መጻሕፍት ተተርጉመዋል እና ጥንታዊ ለምሳሌ አባ ገሪማ ወንጌል የሚባለው በካርበን 14 ጥናት እኮ ጥንታዊው ነው እኮ እንግዲህ 1600 ኦር አካባቢ ኦር 1500 አካባቢ ሙሉ ያልጠፋ እኮ መጽሐፍ እዚህ ኢትዮጵያ ነው ያለው እና ሊያስደንቅ ይገባል። እውነትም ነው። ምክንያቱም ሰው ይጠማል ነው። አንድ ጊዜ ለምሳሌ ስለ ኔፍሊም ይጽፋል ፍጥረት 6 ላይ የእግዚአብሔር ልጆች የሰው ልጆች አዩ ይላል። ምን ማለት ነው? ይሄ እኮ እንቆቅልሽ ፈጥሮ ነው የሚያልፈው መጽሐፍ ቅዱሱ። ነፍሱ ልትረካ የምትችለው የግዴታ ምንን ሲያነብ ነው? ሄኖክን ሲያነብ ነው። እነዛ 20 አለቆችና የወረዱት 200 ሲያነባቸው ምን እንዳስተማሩ ምን እንደሰሩ ሲያነባቸው ፍንትው ይልለታል። እግዚአብሔር ታላቁን ብርሃን በቀን ታናሹን ብርሃን በሌሊት አደረገ ፀሐይና ጨረቃን ይላል። ለምን ዓላማ ፈጠራቸው? በቃ አንድ መስመር ብቻ ነው እንዴ? አይደለም። ሄኖክ ነው ይሄን ሁሉ ይዘረዝር የሚችለው። እሺ ጌታ 40 ቀን አስተማራ ለሉቃስ በብዙ ማስረጃ ነው እንደምትለው እያለ የሚጠቅሰው ያ የት አለ ማስረጃው? እንዴ ሰው እኮ ይጠይቃል። ስለዚህ የግዴታ ወደ ጥንታዊ ነገር መሄዱ ግድ ነው። ወደዚያ መጣቸውም ይሄ ጉድለት ነው። ይሄ ጉድለት ነው። ሙሉነት የለውም። ምንም ልትሞላው አትችልም። እሺ አዳምና ሔዋን አቤልና ቃየልን ከወለዱ በኋላ በቃ ልጆች ከየት መጡ? ሞቱ፣ ተገዳደሉ። ምንም እኮ ሊሰጥህ አይችልም።
ጌታ 18 ዓመት የት ነበረ? ምን ሰራ? የለም። መጽሐፉ ራሱ ምንድን ነው የሚለው? ዓለም ራሱ ባልተሸከመው በዚህ መጽሐፍት ያልተጻፉ አደረገ ነው ብሎ የሚዘጋው። ስለዚህ እነዛ ደግሞ ብለዋል። ለምሳሌ ጌታችን የላካቸው አብጋርና ጌታ የተላላኩት መልእክት አለ፣ ሶሪያው አብጋር እና ያ ሁሉ የተጻጻፉት ነገር አብጋር ለጌታ የጻፈው ሁሉ ነገር እኮ የሚገኘው በእኛ ቤተክርስቲያን ነው በሙሉ ማለት ነው፣ በግዕዝ ጽሑፍ ውስጥ። ስለዚህ ሰዎች ሁልጊዜ ህሊናቸው ያላረፉ ናቸው ዓለምን ሊለውጡና ሊያበረቱ የሚችሉት። ህሊናቸው ዝም ያለ ሰዎች ምንም ኦልሬዲ ቆመዋል፣ ፖዝ አድርገዋል። እና ሁሌ የሚጠይቅ ጭንቅላት ብዙ ነገር እያንኳኳ ይከፈትለታልና ሲያንኳኩ እየተከፈተላቸው ይመስለኛል። የሚገርም ነው። እዚሁ ላይ አስምረን ለማለፍ እንደ ምስጋና እንዳኩቴት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክብር ይገባታል። እንዲህ አይነቱን እውነት አስቀምጣ ጠብቃ ለትውልድ በማስተላለፏ እንደ ማመዛዘኛ ግን እውነት ነው። እውነት በቴክኖሎጂ ስለተደገፈ ስላልተደገፈ፣ ፈረንጅ ስላረጋገጠው ስላላረጋገጠው ምን ብርቅ ነው ወይ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የያዘችው እውነት መሆኑ የታወቀ ነው። በእምነት በሊቃውንቱ የታመነ ነው። በኦርቶዶክሳውያን ዘንድም ተቀባይነት አለው። የኤአይም ይሁን የሜል ጊብሰን ግኝት ምን ይፈይዳል? እውነቱ ምን ይጠቅመናል ለኛ? ጥሩ ጥያቄ ነው። እነሱ አገኙት አንልም። ኦልሬዲ ቀኖናችን ውስጥ ሰፍረን ቆጥረን የጻፍነው ነው። ዲስከቨር ግኝት አገኝ በቃ ኦልሬዲ ተጽፏል፣ ተሰንዷል። አሁን እነዚህ ሰዎች አይናቸውን ወደኛ ሲያማትሩ እኛ ደግሞ እንድንነቃ ያደርገናል። ትልቁ ነገር እውቀት አራት ነው እንደሚባለው አይነት ማለት ነው። ያውቃሉ ማወቃቸውን የሚያውቁ ሰዎች አሉ። ያውቃሉ ማወቃቸውን የማያውቁ ሰዎች አሉ። አያውቁም አለማወቃቸውን የሚያውቁ ሰዎች አሉ። አራተኞቹ አያውቁም አለማወቃቸውንም አያውቁም እንደሚባለው ማለት ነው። እና ያውቃሉ ማወቃቸውን ከሚያውቁ ሰዎች ብቻ ተማር ነው የሚለው ሕጉ። ስለዚህ ቤተክርስቲያኗ ታውቃለች፣ ማወቋንም ታውቃለች፣ መሰነዷንም ይዛ ሰንዳ አስፍራ ጽፋ ተርጉማ አራቃ አስቀምጣለች። ልጆቹ አይመርምሩ ሌላ ጉዳይ ነው። ሁለተኞቹ ያውቃሉ ማወቃቸውን ግን አያውቁም። ለነዛ ማንቃት ነው እንደሚባለው ሁሉ በጣም ጥሩ ነው። እኛ ያነቃል፣ ዓለምን አነቃው። እኛን ብቻ ሳይሆን ዓለምን ነው ያነቃው። አያውቁም አለማወቃቸውን አውቀዋል፣ ይጠይቃሉ፣ ይረዳሉ። ስለዚህ አንዳንዱ ያውቃል ማወቁን ካላወቀ ስታነቃው ይሄ ለካ እንደዚህ ነው ቫልዩ አለው ትለይለ። ስለዚህ እዛ ትላ ያስበላውም ያን መጽሐፍ ማንም እያነሳ በትንሽ ብር ላይ ሸጠው ምን ያህል ክብር እንዳለው ይረዳል። ይሄን ራሱ ቀላል እኮ ነገር እኮ አይደለም። ሁለተኛ ከነቃን ብዙ ሪሰርች ሴንተሮች መገንባት ይገባል ነበር። አለመታደል ሆኖ የለንም እንጂ ትልልቅ እኔ አሁን በዚህ ዘመን 21st ሴንቸሪ ላይ ቢያንስ 30 40 50 ሪሰርች ሴንተር የሚጠበቅበት ኢራ ላይ ነበር፣ የለንም። ስለዚህ እንድንነቃ ያደርገናል ለመጪው ትውልድ ሰርተን እንድናልፍ። ይሄ ሁሉ እኮ የሆነው የጥንት አባቶቻችን በብዙ ችግር በብዙ መከራ እነዚህን ሁሉ ጥንታዊያት ቅዱሳት መጻሕፍት ብራና ፍቀው ቀለም በጥብጠው ብር ቀርጸው በብዙ ድካም ስላስተላለፉልን እኮ ነው። ያስተላለፉልንም እኛን ታሳቢ አድርገው ነው ያ ሁሉ ፍየል ሲያርዱ ብራና ሲያወጡ የነበረው። እኛ ደግሞ ዓለም ይሄን ከሰጠን ለመጪው ትውልድ እንድናስብ እንድንሰራ የበለጠ ሊያነቃን የሚችል ነው ብዬ አምናለሁ። ሌላው ዓለም ደግሞ ኢትዮጵያ በዚህ ደረጃ ያላትን መሪነት ጭምር እንዲያውቅ አድርጓል። ይሄ እኮ ቀላል አይደለም። እንደ ኤለን መስክ ስንል እኮ እንደ ዝም ብለን እንትን ምንለው አይደለም፣ እንትን ምንለው አይደለም እኮ በቃ ዓለም ውስጥ ያሉ ናቸው ካሉ ጥቂት እንትን የሚባሉ ሰዎች እና ይሄ ነገር ምን ያመለክታል? ነቃ እንድንል እንድንበረታ፣ ወደ ማንነታችን ወደ ውስጣችን ወደ ከበረው ውስጣችን እንድናይ፣ ዝም ብለን ወደ ውጭ ማማተር ሳይሆን ወደ ውስጣችን እንድናይ በጣም ይረዳናል የሚል እምነት ነው ያለኝ። እውነት ድንቅ መልስ ነው በእውነት ሀብታችንን እንድንጠብቅ። እዚሁ ላይ የሚያያዝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምህሮ ለትውልድ ከማስተላለፍ አኳያ እነዚህ አይነት የኪነ ጥበብ ውጤቶች፣ የፊልም ስራዎች፣ እንደ ኤአይ አይነት የሰው ሰራሽ አስተውሎት ተግባራት ምን ጥቅም ይኖራቸዋል? ለምሳሌ ኤለን መስክ ያገኘው ግኝት የቴክኖሎጂ ውጤት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት መጻሕፍት በተለይ ሌላው ዓለም የማይቀበላቸው ትክክለኛ መሆናቸውን ያረጋገጠልን ለሌላው ዓለም እሱ ነው። እኛ ብናውቀውም ቤተክርስቲያን ብታውቅም ቀድማ ይበልጥ እንደ አይነት ሁኔታዎችን ከመግለጥ አንጻር የዘመኑ ውጤቶች፣ የኪነ ጥበብ ስራዎች ምን አይነት ጠቀሜታ ይኖራቸዋል? በጣም ዘርፈ ብዙ ጠቀሜታ ነው ያለው።
ዓለም ተወደደም ተጠላም ወደዚህ ቴክኖሎጂ ዘመን ላይ መጥቷል። በእኛ በዚህ በከዋክብቱ ጥናት የነፋስ ዘመን እንለዋለን። ዘመናት የራሳቸው የሆነ ትርጓሜ አለ። አዳም የነበረበት የመሬት ዘመን፣ ኖህ የነበረበት የውሃ ዘመን፣ እስራኤል ከግብፅ የወጡበት የነፋስ ዘመን፣ ባቢሎን ተሰደነው የእሳት ዘመን ተብሎ በዚህ እንደሚከፋፈል አሁን የነፋስ ዘመን። ነፋስ ማለት ፍጥነት ነው። መሽቶ መንጋቱ በጣም ሁሉም ነገር ፈጥኗል። እንደሚታወቀው ወደ ህዋው የሚመጥቀው ነገር ሁላችንም ከዚህ ተነጥለን አልሄድንም። ሞባይላችን ላይ ነን፣ ኢንተርኔት ላይ ነው ነገር ዓለም ሁሉ ተጠቅልሎ እየመጣ አሁን ደግሞ ከምንለው በላይ ነገሮች እየከረሩ በጣም ከምንላቸው በላይ ስፒድ አፕ እያደረጉ ነው። ምን ያህል ዝግጅት አለን? በጣም እኮ ሊያሳስበን እኮ ይገባል። አሁን እኮ መነጋገር የነበረብን በዚህ ዘመን ላይ ሆነን እንደኔ ምልከታ ነው ስለ ወደፊቱ 50 ዓመት ነበረ፣ ስለአሁኑ አልነበረም። የአሁኑን ጨርሰን የቤት ስራ ስለ ወደፊቶቹ 100 ዓመታት ነበረ ልንወያይ የሚገባው እንጂ አሁን ስላለንበት ችግር አልነበረም። እና በጣም በጣም በዚህ ዘርፍ ቤተክርስቲያን ቴክኖሎጂውን የያዘ አንድ ዘርፍ ሊኖራት ይገባል ብዬ አምናለሁ። እንግዲህ ከተደረገ ከሆነ በሳይበር ሴኩሪቲም ሊሆን ይችላል፣ በኤአይም ዘርፍ በቃ ምክንያቱም ነገሮች በአግባቡ ካልተመሩ ከልማታቸው ጥፋታቸው ሊበልጥ ይችላል። ቴክኖሎጂውን ሰው ትረስት አድርጎ ብቻ መሄድ ከሆነ ቴክኖሎጂውም የተሳሳተ መረጃ ሊሰጥ ይችላል። ሰዎችን ሁሉ ገደል ይዞ ሊገባ ይችላል። ስለዚህ ትክክለኛ መረጃ የሰው ሰራሽ አስተውሎት ዘመን ከመጣ ማሰልጠን ካለበት ትክክለኛውን መልስ ነው ማሰልጠን ያለበት ቤተክርስቲያን አይደል እንዴ? ዝም ብሎ አሁን የግምት መልስ የሰጠ ሰው እኮ አይ ኤአይ እንዲህ ያለኝ ትክክል ነው አይደለም ይልሃል እኮ። ይሄ እኮ ሰዎች ያሰለጠኑት እንጂ ራሱ ልብ ኖሮት አስቡ አይደል። አይምሮን ልብ የለውም፣ ልብ ማስተውሎት የለውም። እግዚአብሔር ሰውን በአርአያው ነው። ስለዚህ ቤተክርስቲያን ዶግማዋን፣ ቀኖናዋን፣ ትውፊቷን ሁሉ በአግባቡ ሊያስተላልፍ የሚችል አንድ ትልቅ ነገር መስራት ይገባል። አሊያ እንደ ጎርፍ መጥቶ ትውልድን በጣም ወደ ተሳሳተ አቅጣጫ ሊመራ ስለሚችል ቤተክርስቲያን ትምህርቶቿን ሁሉ ዜማዋን ሁሉን ነገር በደንብ በአግባቡ ወደምትመራበት አንድ ሴንተር ሊኖር ይገባል የሚል እምነት አለኝ እና ጊዜውን ዘመኑን ዋጁ ብሏል ሐዋርያው ቅዱስ ጳውሎስ። ስለዚህ ለምሳሌ አሁን በዩቲዩብ ብዙ ሰው መጥፋት ይችላል፣ በዩቲዩብ ትምህርት ብዙ ሰው መልማት ይችላል፣ በቲክቶክ ፕላትፎርም ብዙ ሰው መጥፋት ይችላል፣ ብዙ ሰው መልማት ይችላል። እና ልጆቿን ደግሞ ዝም ብለው እዛ የቴክኖሎጂ ሱሰኛ ብቻ ሳይሆን እንደ ኒቆዲሞስ ደግሞ እንዲመጡ ወደ ጌታ። ኒቆዲሞስ እንትን አላለም፣ መጣ ጌታ ጋር ይላል። መምጣቱን ያዳ ነው። እና ብዙዎች አሁን ሶሻል ሚዲያ ላይ መከራከሩ አለ፣ መነጋገሩ አለ፣ ግን አይመጡ፣ አይቆርቡም። ቅዳሴ ቤታቸው ሊያስቀድሱ ይችላሉ፣ ግን ስጋው ደግሞ የለም ቤት ውስጥ አይፈተትም። ስለዚህ ወደ ህይወት መንገድ እንዲመጡ በጣም ልትጠቀምበት ይገባል። ወጣቱ እዚህ ላይ ከሆነ ወጣቱን ማግኘት እንዴት እንችላለን? ለህፃናት በካርቱን መልኩ እነ አብርሃም ታሪክ፣ የነ ሙሴ ታሪክ፣ የነ ዳዊት የብሉይ ኪዳን የሐዲስ ኪዳን ታሪክ በእድሜያቸው ልክ ለወጣቱ ለአረጋውያኑ ይሄ ሁሉ መሰራት ያለበትና ቢያንስ 10-20 ዓመት ከጊዜያችን ቀድመን መስራት ያለብን ጊዜ በእኔ የሚታየኝ እና እንጠቀምበት ነው። መልካም። ስለዚህ ይሄ ኪነጥበብ ውጤቶች የዘመን ወለድ አጠቃላይ ቴክኖሎጂዎች ለቤተክርስቲያን አገልግሎት ላስተምሯ ፋይዳ ስለሚኖራቸው ኦርቶዶክሳውያን ራሳችንን እናዘጋጅ፣ እንስራበት ነው መልክቱ አይደለ? አዎ እንስራበት። ጊዜ የለንም ነው ያውም ጊዜ ካለን እኮ ነው። አሁን ይሄም እያወራን ባለንበት ቅጽበት ብዙ ነገሮች እየተከናወኑ ነው። ጊዜ የለንም ሲጀመር ተቀድመናል። እኛ እየተጨቃጨቅን ነው። ገና የእርስ በርስ ይሄ ኢጎ አልወጣልንም፣ ሌላው እየሄደ ነው እና ትንሽ ቆም ብለን ለመጪው ትውልድ መልህቃችንን አድርገን ማሰብ ካልቻል በእግዚአብሔር መንግስት ያስጠይቀናል የሚል ነው የኔ ሀሳብ። ግሩም። ተመልካቾቻችን የመምህራችንን አስተያየት ተቀብለው ስራ ይጀምራሉ ብለን ተስፋ እናደርጋለን። የሚመለከታቸው ሁሉ እኛን ጨምሮ እኛ የምናስብበት። እዚህ ላይ ግን አንድ ነገር መጨመር ፈለኩ መምህር። የተቀባይነት ሁኔታ ጥያቄ ውስጥ ይገባል። የኤአይ ቴክኖሎጂ እስካሁን ያለው በተለይ አሁን በቅርብ ጊዜ ረቀቅ የተባለው አለ። እንዲህም ሆኖ ግን ውስንነት ይኖርበታል። ሰው ነውና የሰራው። ቅድምም ጠቅሰውታል። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት መጻሕፍት ቀድመን ስለምናውቃቸውና ስለምንወዳትም ስለምናምናት ስላረጋገጠልን ደስ አለን፣ ወደድነው፣ አመንነው፣ ተቀበልነው። ግን ቢዋሸንስ፣ ቴክኖሎጂ ቢሸውደንስ?
ትክክለኛ ያልሆነውን ነገር አምጥቶ ትክክል ነው ቢለንስ እንዴት አድርገን ነው የምናረጋግጠው? ለዚህ እኮ ነው ቅድም ያልኩት ነገር ይሄ እኮ ነው። በዚህ ደረጃ ትክክለኛ ትምህርቷን ሁሉ እንትን የሚል የራሱ የሆነ ፕላትፎርም ሊኖራት ይገባል። ትልቅ የሆነ ማለት ነው። በጣም ህፃናትን ሊያስተምር የሚችል፣ ወጣቶችን ሊያስተምር የሚችል፣ አረጋውያንን ሊያስተምር የሚችል፣ ህሙማንን ሊያስተምር የሚችል፣ ያዘኑትን ሊያስተምር ብዙ አይነትን አይደለ ትምህርቱ። ስለዚህ ያ ሁሉ ነገር ወደዛ ካልሆነ በጣም ምክንያቱም ከዚህ በኋላ ትምህርት ቤት ሁሉ ላይኖር ይችላል። በቃ እኔ የዛሬ 5-6 ዓመት እናገር ነበረ፣ ብዙ ሰው ግራ ይገባዋል። ምክንያቱም ከዚህ በኋላ ትምህርት ቤቶች የሉም። ፔፐሮች ሁሉ እነዚህ እንትኖች መስራት ጀምረዋል አይደል? እንዲያውም የምናያቸው ጂሚናይ ወዘተርፈ እና አስተማሪዎች ግራ ገብቷቸዋል። ማረም እንትን ማለት አይችሉም። ደብዳቤ አርቀቅ ብትለው በሰከንድ ውስጥ የሚያረቅልህ ቴክኖሎጂ ነው እየመጣ ያለው እና አንዳንዴ አድቫንቴጅም ዲስአድቫንቴጅም ቢኖረው አድቫንቴጁን መጠቀም ዲስአድቫንቴጁን መቀነስ ያስፈልጋል እንጂ ዝም ብለህ እንደ ወደቁት መላእክት መፍዘዙ በራሱ ዋጋ ያስከፍላል። የፈዘዙትንም አራራላቸውም ጥሏቸዋል። እና ንቁ ሆነን እዚህ ላይ ይሄ ነገር መጣ ማለት ነው። እሺ ምን እናድርግ፣ ምን ተንግበር ነው። ከዛ በኋላ እኮ ነው የሚመጣው። ምን ተንግበር ሲል የቴክኖሎጂ ቲም ታዋቅራለህ። ከዛ በኋላ ትክክለኛ መጻሕፍቶቹን ትክክለኛ አስተምሮቹ ሊቃውንት እየገመገሙ እያሹት የአግባቡን ነገር ከተሰደረ እኮ በጣም ነገሮች ሁሉ ይቀላሉ። በአፕሊኬሽን ደረጃ መስራት የሚገባም ብዙ ነገሮች አሉ። በጣም ሰዎች ኢዚሊ አክሰስ እንዲያደርጉት አይደል እንዴ? እና እኔ ቴክኖሎጂውን በአግባቡ ከተጠቀምንበት ዋጋ አለው። ችላ ካልነው ግን በጣም ብዙ ዋጋ ያስከፍለናል። በጣም ብዙ ልንመልሰው ማንችለው ብዙ ዋጋ ያስከፍለናል። እና እኔ እንግዲህ እዚህ ላይ ሆኜ 30-40 ዓመት ላይ እንድናቅድ ነው የኔ መልእክት። እግዚአብሔርን አስቀድመን። ግሩም እድሜ ይስጥልን። ግሩም መልስ ነው። ከነውስንነቱ ጎደሎን እየሞላን ጠንካራ ጎንዶ ላይ ትኩረት አድርገን ለመስራት እንዘጋጅ ነው እንደተባለው። ክቡራን ተመልካቾቻችን ሰሙነ ሕማማትን በሚመለከት ያዘጋጅናቸው ጥያቄዎችን በሚገባ ሁኔታ አብራርተውና ተንትነው መልሰውልናል መጋቤ ሐዲስ ዶክተር ሮዳስ ታደሰ። የመጨረሻና መሰናበቻ ጥያቄ ከአንድ የምስራች ጋር ይገናኛል። ይህ የምስራች ምን መሰላችሁ? እንደምታውቋቸው ዶክተር ሮዳስ ታደሰ የምድሩ አልበቃቸው ብሎ በሰማይ በህዋ የሚበሩ የሚሽከረከሩ በምርምር ሰረገላ ማለት ነው ሰማይ ሰማያት ደግሞ ሄደው ነገር ሃይማኖትን የሚያመሰጥሩ የትርጓሜ መምህር ናቸው። በሳይንሱ ደግሞ ከስነ ድርሳኑና ከስነ ጽሁፉ ከትርጓሜው አልፈው በስነ ፈለክ በስነ ከዋክብት የሚመራመሩ የዘመናችን ምሁር ናቸው እና ስራ አልፈቱም። እንደምታውቋቸው ናቸው፣ እንደምታያቸው ናቸው። ይህን እድሜያቸውን በአግባቡ ስለተጠቀሙ 30ኛ መጽሐፋቸውን በቅርቡ አዘጋጅተው አሳትመው እነሆ ለንባብ ሊያበቁት ጥቂት ቀናት ቀርተውታል። ይህ መጽሐፍ መልክአ ስዕል ይባላል። ንባቡና ትርጓሜው ነው። እንደምትመለከቱት በቅዱሳት ስዕላት ያሸበረቀ በቀይና በጥቁር ቀለማት የደመቀ ጥራቱን ጠብቆ የተዘጋጀ ልዩ መጽሐፍ ነው። አጠቃላይ 294 ገጾች አሉት። የመጽሐፉ አብይ ርዕስ መልክአ ስዕል ንባቡና ትርጓሜው ነው። እንደምታውቁት መልክአ ስዕል እመቤታችን ቅድስት ድንግል ማርያም የምትወደስበት የምትመሰገንበት ድርሰት ነው። እሱን እያብራሩ እያፍታቱ እየተነተኑ እንደ መጽሐፈ ሰዓታት ማለት ነው ያቀረቡበት መጽሐፍ ነው። ይህ 30ኛ መጽሐፋቸውን እዚሁ ሚዲያ ላይ ያብስርላቸው ስለ መጽሐፉ ወደፊት ስለታሰበው ነገር እንዲነግሩን ጋብዣቸውን እንለያያለን። ከዛ በፊት እንደው መምህር ካገኘሁት ላይቀር ሌላ ጊዜ ላላገኘሁት ከቻልኩኝ ከመልክአ ስዕል የጌታን ሕማም የሚመለከት የሚያሳውሱት ምስጢር ካለ እሷን ጠቅሰውልን ወደ ጉዳዩ ብንገባ። እንደሚታወቀው እመቤታችን በጌታ መከራ ሐዘኗ ልቧ የተሰበረ በነፍስሽ ሰይፍ አልፋል ተብሎ የተጻፈላት ገና ከልደቱ ጀምሮ መከራ የተቀበለች እስከ እግረ መስቀሉ ድረስ የተሰቃየች እናት ናት። የእሷ መከራ እንዳለ ሆኖ በመልክአ ስዕል የክርስቶስ ሕማም ተገልጧልና ከሚያሳውሷቸው መካከል አንዱን ጠቅሰውልን ወደ ጉዳያችን ብንገባ። መልካም እንግዲህ መልክአ ስዕል 500 ዓመት በላይ ያስቆጠረ ድርሰት ነው። ይሄ መጽሐፍ 100 ቅዱሳት ስዕላት አካትቻለሁ። ሙሉ ቀለም ህትመት ነው። 100 ጥንታዊያት ስዕላት ተካተውበታል። አዎ ትልቅ ጥሩ ሪሰርች ነው ብዬ ነው ማምነው እና እዛ ላይ እንግዲህ ከሰሙነ ሕማማት ጋር የተነሳ ርዕሰ ጉዳይ ላይ በጣም ወሳኝ የሆኑ ጥናታዊ ነገሮች እዚህ ውስጥ አሉ። ለምሳሌ ሰላም ለስዕልኪ ወለስዕለ ወልድኪ በመትሎ የሚለው ላይ እንተ ነገደ ሆረ መንገላ አቃሪዎስ አለው። አቃሪዎስ የሚለው አብጋር የሚባል የሶሪያ ንጉስ ነው። እሱ መልእክተኞቹን ወደ ክርስቶስ ልኮ
ያ ሙሉ ደብዳቤው በግዕዝ አለ። የሚደንቀው በጣም የሚደንቅ ነው። እነሱን ሁሉ ተርጉም ያስቀምጫቸዋለሁ እና ጌታ ደግሞ በሻሽ ፊቱን እንደዚህ ጠርጎ መንዲል ነው የሚባለው፣ ስዕለ መንዲል ለአብጋር ይልክለታል። ያ ማለት በጣም በዓለም አቀፍ ዘኢተገብረ በእደ ሰብ በሰው እጅ ያልተሳለ ስዕል በመባል የሚታወቅ ነው። እንዴት እስከ ሮም እስከ ቁስጥንጥንያ እንዴት እንደተዘዋወረ ሙሉ ታሪኩ አለ። አንደኛ ይሄኛው ደግሞ የጢባሪዎስ ቄሳር ዮሐንስ ዘሰአሞ የሚለው ሰላም ለስዕልኪ ወለስለወልኪ ዘሰአሞ ዮሐንስ ርሄ ዮሐንስ ቀናንሞ እሱ ላይ ጢባሪዎስ ቄሳር ዮሐንስን አስጠርቶ የጌታን የስቅለቱን ስዕል እንዲስልለት ይጠይቀዋል። እንደሰቀሉት አድርጎ ነው የሰራው። ከዛ ዮሐንስ ሲስል የጌታ ስዕል ድምፅ አውጥቶ በከመ ሰቀሉኒ ቅድመ አይሁድ ራቄ በኢየሩሳሌም ዳግመኑ ተሰቀለኒ በሮም ወዮሐንስ ፍቁሬ፣ በኢየሩሳሌም እንደሰቀሉ አንተም ዳግመኛ በሮም እንደዚህ አድርገህ ትስለኛለህ ሲል አስታጥቆ እንዴት እንደሳለው፣ ከዛ ዮሐንስ ደግሞ ስዕሉን እንዴት አድርጎ እንደሳመው፣ ያን ጊዜ የጢባሪዎስ ቄሳር መደነቅ የሰጠውን ሙሉ ምስክርነት አለ። የክርስቶስ ሕማማተ መስቀል እዚህ ላይ የተጠቀሰበት ነው። ስለዚህ ለስዕልሽና ርሄ ቀናንሞ የሽቱ ስሞች ናቸው የተባለ ዮሐንስ ለሳመው ለልጅ ስዕል ሰላምታ ይገባል ይላል እና ጌታችን ካረገ በኋላ በተለይ ጢባሪዎስ የጌታን ነገር ሰምቶ በግፍ መሰቀሉን መሞቱን መነሳቱን ሰምቶ የጌታዬን እናት ማንባ መጣልኝ ብሎ መመኘቱ በጣም በዝርዝር እዚህ ላይ። ሌላው ማስታውሰው እዚህ መጽሐፍ ላይ ስለ ቬሮኒካ ነው። ቅድም በሚል ጊብሰን ፊልም ላይ እንደተባለው ቤተክርስቲያን ትውፊት ጌታ ፍኖተ መስቀል አለው ወደ ቀራንዮ የወጣበት 6ኛው ምዕራፍ ላይ ቬሮኒካ የምትባል ሴት ሮጣ የአይሁድን ጩኸት፣ ድንፋታ፣ ጫጫሻ ሳትፈራ ሻሿን አውልቃ ስትሰጠው ፊቱን አብሶ ሰጥቷታል። ያ ታትሟል ሻሿ ላይ እና እሱን ለጢባሪዎስ ቄሳር ወስዳ እንዴት እንደሰጠችው በዛም በዝርዝር የሚናገራል። ሌላው በጣም በዓለም አቀፍ ደረጃ ሳይንስ እንኳን እንደዛ አልተመረመረም እስኪባል ድረስ የሽራውድ ኦፍ ቱሪን የልብሰ መግነዙ ድር በፍታው ላይ በደም የታተመ ያ አሁን ቱሪን ዮሐንስ መጥምቅ ካቴድራል ያለው ስለዛ ስዕል ራሱ በጣም እስካሁን ዓለም እስካጠናው ጥናት ሙሉ ዝርዝር አለ እና መጽሐፉ ሰፋ ያለ ነገር ነው የሚያነሳው። ቅድምም እንደውም ከካሜራ ውጭ መጽሐፉን ሳበረክት አንድ ተወያይተን ነበረ። አሁን የቅድስት ድንግል ማርያም የስዕላቷን በዓል ብዬ አንስቼ ነበርና ዝም ብዬ ራንደም ሊጠይቃለሁ 5፣ 6፣ 7 ይላለኝ። አሁን አንድ መስከረም 10 ጼዴንያን ግን በዓለም አቀፍ ደረጃ 245 የስዕሏ በዓላት አሉ። ስገረም ነበር እንደዛ ብለውኝ 245 አይነት ስዕላት አሏት ቅድስት ድንግል ማርያም። እያንዳንዳቸው የራሳቸው ታሪክ፣ እያንዳንዳቸው የራሳቸው ምስጢር ያለበት በሰንጠረዥ ሁሉ ያስቀመጥኩበት ነው። ሙሉ የቀለም ህትመት ነው እና አንድ አበርክቶት ነው እንግዲህ ያለኝን ሰጠሁ አይነት ነው። የተሰጠንን ሰተን ወደ መክሊቱ ባለቤት ያው ሁላችንም እንትን ምለጥ ስለሆነ ይሄ እንግዲህ አሁን የ2018 አንድ ገጸ በረከት ነው እያምናለሁ። እግዚአብሔር እድሜና ጤና ሰጥቶ 30ኛ መጽሐፎትን ለማሳተም ስላበቃው እግዚአብሔር እናመሰግናለን። እንኳን ደስ አለዎት ማለትም እንፈልጋለን። በመጨረሻም ይህ ዛሬ ለመጀመሪያ ጊዜ ያያችሁት መጽሐፋቸው መቼ እንደሚመረቅ የት እንደሚመረቅና አጠቃላይ የምረቃ ስርዓቱ ምን እንደሚመስል መጋቢ ሐዲስ ዶክተር ሮዳስ ታደሰ ነግረውን አያይዘው መልካም ምኞታቸውን ገልጠውልን እንሰነባበታለን። ያው እንግዲህ በአንተ መርሃ ግብር ላይ ነው ለመጀመሪያ ጊዜ የተበሰረው። እኔም ደስ ብሎኛል። ትላንት ነው መጽሐፉ የደረሰኝ እና ደግሞ ዛሬ ቃለ መጠይቅ አድርገን አንተ የመጀመሪያ በመግለጽህ ራሱ ደስ ብሎኛል። የሚመረቀው ሚያዝያ 18 ነው። ሚያዝያ 18 2018 8 ሰዓት ላይ ቴዎድሮስ አደባባይ በሚገኘው ዮዳ አቢሲኒያ የባህል ምግብ አዳራሽ ብፁዓን አበው ሊቃነ ጳጳሳት በተገኙበት፣ የኪነ ጥበብ ሰዎች በተገኙበት፣ ታዋቂም አዋቂም ግለሰቦች በተገኙበት፣ በዘርፉ ደግሞ በኪነ ጥበቡም የሚመለከታቸው በስዕላት ላይ የሚመለከቱበት ያሉበት እና የክብር እንግዶቼ በሚገኙበት እንግዲህ በደመቀ መልኩ 30ኛ መጽሐፌ ይመረቃል። እንግዲህ አቅመ አዳም ማለት ነው 30 ወይም ላሜድ ይባላል በዚህ በቀመሩ ትምህርት፣ እኛ ላዊለ እንለዋለን። 30 በጣም ጥሩ ቁጥር ነው። 30ኛው ስራ ይመረቃል። እንግዲህ ያንተም አድማጮች የኔም አድማጮች ክብር እንግዶች የሆነው በዕለቱ 8 ሰዓት ላይ ተገኝተው
በድምቀት መጽሐፉ ብዙ የክቡራን እንግዶች በተገኙበት ያንተ ክሮዎች፣ ካሜራማኖቹ፣ ኤዲተሮቹ ሁሉም ሰው መጥተው ይጥሯቸው በዚህ የቋንቋ አይነሽ ሚዲያ አጠቃላይ መጥተው ደግሞ ታሪካዊ እንትን 500 ዓመት ያስቆጠረ መጽሐፍ ቀላል አይደለም። በጣም እና ኢንዴብዝ ነው። ቅዱስ ሉቃስ የሳላቸው ስዕላት ሁሉ አይነቶች ተቀምጠዋል በዝርዝር የት ጭምር እንዳሉ በጣም እንደ ሪሰርች ነው የተሰሩት። ብዙ ማጣቀሻዎች አሏቸው። ስለዚህ አንድ ግብአት ነው። በተለይ በዚህ ዙሪያ ወደፊት ብዙ ጥናትና ምርምር ለሚያደርጉ ሰዎች አንድ በር የሚከፍት መጽሐፍ ስለሆነ ምናልባት መጽሐፉም ሊያልቅ ይችላልና በዕለቱ መጥተው ቢወስዱት ጥሩ ነው። ሙሉ የቀለም ህትመት በመሆኑ ለልጆቻቸው፣ ለቤተሰብ፣ ለራሳቸው ተመራማሪዎች ገዝተው የበለጠ እንዲፈነጠሩበት አንድ መሄጃ ነው ብዬ አምናለሁ። ሚያዝያ 18 የወደ አቢሲኒያ ቴዎድሮስ አደባባይ እንገናኝ። ፒያሳ ከስንት ሰዓት ጀምሮ? ከ8 ሰዓት ጀምሮ ከዳግማይ ትንሣኤ ሳምንት ማለት ነው። እኔም ደስተኛ ነኝ ይህን መጽሐፍ ለመጀመሪያ ጊዜ በቋንቋ አይነሽ ሚዲያ ለማብሰርና ለማስተዋወቅ በመቻሌ። ክቡራን ተመልካቾቻችን ቀደም ሲል እንደጠቀስነው ከሰሙነ ሕማማትም አንጻር የጌታን ሕማማትም ጭምር የሚመለከቱ ምስጢራት ስላሉት የእመቤታችንን ክብር ልዕልና በስዕሏ የተገለጠውን አስተምህሮ ተዛማጅ ጉዳዮችን የሚዳስስ ጥናታዊ ስራ ነው። በተጠቀሰው ዕለት ተገኝታችሁ ከቡራኬው ተሳተፉ፣ ከበረከቱ ተካፈሉ እንላለን። በመጨረሻ መጠየቅ የተገባኝ ያልጠየኩት ምናልባት ወሬ አብዝቼ ተሻምቼ ሳይናገሩት የቀሩት መልእክት ካለ ወይ ከመጪው ትንሣኤ ጋር የሚያያዝ ወይ ደግሞ ሌላ መልእክት የሚያስተላልፉት ካለ እድል እንኳን አይደለም ልጋብዝ። እንግዲህ በሕማማቱ ሕማማችንን የሻረ በሞቱ ሞተ ነፍሳችንን ያጠፋ በትንሣኤው ትንሣኤያችንን ያወጀ ኢየሱስ ክርስቶስን እንብላው እንጠጣው የሚል መልእክት አለኝ። ብዙ ጊዜ በቤተ መቅደስ ላይ ባለፈው ምኩራብ ላይ የተነበበው በሬዎች ነበሩ፣ ብዙ በጎች ነበሩ፣ ርግብ ሻጮች ነበሩ፣ ገንዘብ መደብር ነበረና እየገረፈ አወጣ ይላልና ያን ሳስብ ብዙ ነገር ህሊና ይመጣል። በዓል ሳስብ ብዙ በሬዎች በልተናል እላለሁ። መቅደስ ሰውነታችን ብዙ በሬዎች አስተናግዷል፣ ብዙ የበጎች ጩኸት አስተናግዷል፣ ብዙ የዶሮዎች ጩኸት አስተናግዷል እና የእውነተኛው ላህም ወልደ እግዚአብሔር ስጋውን በመብላት የእውነተኛው በግ ኢየሱስ ክርስቶስ እና እውነተኛው ርግብ መንፈስ ቅዱስ እንዲያድርበት የጽድቅ መክሊት ወንጌል እንድትዘዋወርበት መልእክቴ ነውና ትንሣኤን አስቀድሰን ስንወጣ ወደ በጉ ወደ በሬው ሳይሆን ከመሲህ ወልደ እግዚአብሔር ክርስቶስ ቅዱስ ስጋና ክቡር ደሙ ያን ያህል አክፍለን ባዷችንን ከምንሄድ በዛ ባከፈልንበት ወድ ሰውነት የኢየሱስ ክርስቶስ ደም ተንቆርቆሮ በጎሮሮዋችን ሲገባ ክቡር ስጋው ሲገባ ያኔ ነው ትክክለኛው የትንሣኤው ብርሃን ውስጣችን የሚበራው። ከዛ ውጪ የውስጣችን መቅደስ ጨለማ ነውና የሚሆነው። እንደው አደራ ቅዱስ ስጋውን ክቡር ደሙን መብላት መጠጣት ከክርስቶስ ጋር መዋሃድ እንለማመድ። የዝም ብለን በመብል በመጠጥ ብቻ የምናሳልፈው በዓል እንዳይሆን ምክሬ ነው። እግዚአብሔር ይስጥልን። መጋቢ ሐዲስ ዶክተር ሮዳስ ታደሰ ጥሬን አክብረው ሰዓቱን ጠብቀው ሌላ መርሃ ግብር እያለ እሱን ጭምር ሰርዘው ስለተገኙልኝ በቤተክርስቲያን አምላክ ስም አመሰግኖታለሁ። እግዚአብሔር ረጅም ዕድሜን ከጤንነት ጋር ያደልልኝ። እንደዚህ አይነት መጽሐፍትን የሚያዘጋጁበትን 60፣ 80 ከዛም በላይ መጽሐፍትን የሚያዘጋጁበትን ረጅም ዓመት ከጤንነት ጋር እንዲያደለው ትመኝልዎታለሁ። እናንተም ይህን የመሰለ ቃለ እግዚአብሔር በነፃ ስለታደማችሁ ደስ ይበላችሁ። ነገር ግን ጊዜ ሰጣችሁ ከኛ ጋር ስለቆያችሁ ደግሞ ምስጋና ይገባችኋልና አመሰግናችኋለሁ። እግዚአብሔር ይስጥልን። ሰላም ሁኑ። ኤፍሬም የኔ ሰው ነበርኩ።